በቢታንያ ተበትነው በመጻተኝነት ለሚኖሩት ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ አውቋቸው ኢየሱስ ክርስቶስ እየተቆራረጠበት ነው ግን ደሙ ለተረጨባቸው በመንፈስ አማካይነት ዶክተር ኔትወርክ መስለኝ እየተቆራረጠበት ነው። ፖዝ አድርጌው ታይም ፖዝ አድርጌው ዶክተር እየተቆራረጠ ነው። መጀመሪያ ኔትወርክ ይስተካከል። ድምፅህን ነው እንዴ? እሺ ልቀይርና በዚህኛው ይሻላል። በዚህ ይሻላል። አሁን ደህና ነው። ቀጥልና አስጀምሯለሁ። ከተቆራረጥኩ ነገር እሺ ከተቆራረጥኩ ነገር ከአንደኛ ጴጥሮስ ምዕራፍ 1 እያነበብኩ ነው። ምንድነው ያልኩት? ያው የዶክትሪን ኦፍ ኢሌክሽን ፕሪዴስቲኔሽን እና እነኚህ ዶክትሪኖች የሚካዱ አይደሉም ከመጽሐፍ ቅዱስ እያልኩ ነው። ምን ይላል አንደኛ ጴጥሮስ ምዕራፍ 1 ላይ ቱ ጋድስ ኢሌክት strangers in the world as scattered through Pontus, Galatia, Cappadocia, Asia, Bithynia, who have been chosen according to the foreknowledge of God the Father. Who have been chosen according to the foreknowledge of God the Father. እንደ እግዚአብሔር አብ ቅድመ ዕውቀት ለተመረጡት through the sanctifying work of the Holy Spirit for the obedience to Jesus Christ and the sprinkling by his blood. ካለ በኋላ እነኚህ ሁሉ ደግሞ ምንድነው? ዝቅ ብላችሁ ቁጥር 5 ላይ ስታዩት who through faith are shielded by God's power until the coming of salvation that is ready to be revealed in the last time ይላልና እግዚአብሔር አስቀድሞ በጋድ ፎር ኖሌጅ ውስጥ በእግዚአብሔር ቅድመ ዕውቀት ውስጥ ለመረጣቸው እያለ ይናገራል። እሱም ዝም ብሎ አይደለም የመረጣቸው ሳይሆን በክርስቶስ በኩል እያለ ነው። according to the foreknowledge of God the Father through sanctifying work of the Spirit for the obedience to Jesus Christ and the sprinkling of his blood ይላል እና አንደኛው ነጥብ ይሄ ነው። ያው የፕሪዴስቲኔሽንን መካድ አንችልም መጽሐፍ ቅዱስ ውስጥ ያለውን ፕሪዴስቲኔሽን ያልኩበት። ሁለተኛው ደግሞ ኤፌሶን ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅሩ በኢየሱስ ክርስቶስ ልጆች እንድንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰንን። ይሄውም የሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋ እንዲመሰገን ነው ይላል። ልክ በዛው መጠን ደግሞ ሮሜ ላይም እናየዋለን። ስለዚህ የምንክደው አይደለም የምንለው ይህን ነገር ለዛ ነው። ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ታይዞ ለበጎ እንደሚደረግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይሄውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። የዶክትሪን ኦፍ ፕሪዴስቲኔሽን ኢሌክሽን የምንክደው አይነት አይደለም ማለት ነው። ቪዲዮ መክፈት ፈልግ ያለው አንዴ ፖዝ ብታደርግልኝና አንዴ በከፍታ ፖዝ አድርጌዋለሁ። እሺ ይታያል። አሁን ይታያል አይደል? ማስጀመር ትችላለህ። መልሰህ እንትኑንና ሰዓቱ ማስጀመር ትችላለህ። የሉትራን ኮንፌሽን ላይ ሂደን ስናይ እነኚህን ሲያብራራ እንዴት እንደሚያብራራ እናያለን ማለት ነው። ምንድን ነው የሚለው እዚህ ጋር those he predestined he also called in Christ we should seek the eternal election of the Father who has decreed in his eternal counsel that he would save no one except those who acknowledge his son. የሚመረጡት እነኚህ ኢሌክት የምንላቸው
በክርስቶስ በኩል የሚያምኑት ናቸው ማለት ኢሌክሽን ራሱ እኛ ዲፋይን ስናደርገው ለኔጌቲቭ ሲጠቀስ አናይም ማለት ነው። ቡክ ኦፍ ኮንኮርድ ላይ እንደዛው ነው የሚለው። on the other hand ካለ በኋላ the eternal election of God or God's predestination to salvation does not extend over both the godly and the ungodly. godly እና ungodly ብቻ ሁለቱም ላይ ሳይሆን only on the children of God ላይ ነው ኤክስቴንድ የሚያደርገው ብሎ ነው የሚያስቀምጠው ቡክ ኦፍ ኮንኮርድ እና እግዚአብሔር። ስለዚህ ኢሌክሽን ማለት ኢን ጀነራል በሉተራን ውስጥ በሉተራን ቴዎሎጂ ውስጥ በክርስቶስ ኢየሱስ ያመኑትን justification of those who believe in Christ, their sanctification እና glorification እኚህ ሁሉ ፕሮሰስ የኢሌክሽን ብለን እንጠራዋለን ማለት ነው። ይህንን ፍራንሲስ ፔፐር ኦልዞ አንዳንድ ሰዎች ዋልቴሪያን ነው ብለው ቢያስቀምጡም ያው ፍራንሲስ ፔፐር ይህንን ያስቀምጣል ማለት ነው። ኢተርናል ኢሌክሽን ኢንክሉድስ not only a part of an ordo salutis such as the final award of eternal life, receiving the end of your phase, even the salvation of your souls after perseverance in phase and to the end. So ይህንን ሁሉ like justification, sanctification, glorification ጨምሮ በክርስቶስ ኢየሱስ ያመኑትን ለክብር ማድረስ ኢሌክሽን ብለን እንጠራዋለን ማለት ነው። ስለዚህ ይህንን ዴፊኒሽኑን ካስቀመጥኩላችሁ በኋላ ኢሌክሽን ወይ ደግሞ ይሄ ፕሪዴስቲኔሽን ወይ ደግሞ ቅድመ ውሳኔ ወይ ምርጫ የምንለው የሚሊተሪ ታይፕ ኦፍ ኢሌክሽን አለ። ሚሊተሪ ታይፕ ወይ ደግሞ ኒውድ ታይፕ ኦፍ ኢሌክሽን የሚሉት የኦርቶዶክስ ስኮላርስ ምንድን ነው? እግዚአብሔር ከዓለም ሳይፈጠር አስቀድሞ ይሄኛውን ሰውዬ አድናለሁ፣ ይሄኛውን እጥላለሁ፣ ይሄኛውን አድናለሁ፣ ይሄኛውን እጥላለሁ ዊዛውት ኤኒ ሚንስ ዊዛውት ኤኒ ኦርደር ማለት አይደለም። በሉተራን አስተምሮ ውስጥ ሚንስ አለ ማለት ነው። ይህንን በስነስርዓት ያስቀምጣል ፍራንሲስ ፔፐርም ሌሎችም ኦርቶዶክስ ሉተራኖች። ያ ሚንስ ምንድን ነው የሚለው እናያለን። God has directed us to the means ordained by him and has taken the use of these means into account in determining our end. Through the use of these means we therefore arrive at the terminus appointed by him. ስለዚህ እነኚህ ሚንሶች አስቀምጠዋል እግዚአብሔር ማለት ነው። ይሄ ሚንስ ደግሞ ምንድነው? በክርስቶስ ኢየሱስ የምናገኘው ሜሪት ወይ ደግሞ በክርስቶስ ኢየሱስ የምናገኘው ግሬስ እና ፌዝ በዛ ሚንስ ውስጥ ነው እግዚአብሔር አስቀድሞ ያየን ነው የሚለው። የኦርቶዶክስ ሉተራኖች ይህንንም ሲያስቀምጡ ሁሉንም ኦርቶዶክስ ሉተራን ብታዩ ለምሳሌ ከዮሐን ጌራርድ ጀምሬ ባሳያችሁ ላይ እነኚህ የኦርቶዶክስ ሉተራንስ የሚባሉ ነው 16ቶቹ 1600 ውስጥ የነበሩ ስኮላሮቻችንን ነው የምነግራችሁ። እዚህ ጋር ምን ይላል? those whom he foreknew he also predestined. This foreknowledge necessarily relates to faith in Christ, for God has not also predestined all those whom he foreknew in all ways. Rather he elected or predestined to eternal life those whom with his infallible knowledge he foreknew from eternity would persevere in believing in Christ by the grace of the Holy Spirit. ስለዚህ እነኚህ በክርስቶስ ኢየሱስ ያመኑትን ነው ለኢተርናል ለዘላለማዊ ህይወት አስቀድሞ የመረጣቸው ነው እና ዮሐን ጌራርድ ብቻ አይደለም አብርሃም ካሎቭን ማየት እንችላለን። አብርሃም ካሎቭም ይሄንን አጠቃላይ ያስቀምጣል ማለት ነው። from which ከሱ ሲስተማ ከሚለው 1650 ውስጥ የነበረ ያው ኦርቶዶክስ ሉተር one of the early Lutheran scholars ናቸው ማለት ነው። from which it appears that election extends itself as broadly as the non-rejection of the petulant grace of vocation, justification, sanctification, and the perseverance to be offered by God to humans in time, where faith finally fixed in Christ merits act as prince as it were. Now እግዚአብሔር ሁሉን አስቀድሞ የመረጠን በዚህ ኮንዲሽን ውስጥ ነው ማለት በክርስቶስ ኢየሱስ የሚያምኑትን ለዘላለም ህይወት ማድረስ ኢሌክሽን ነው የምንለው። ስለዚህ ኢን ፌዝ ነው ማለት ነው እግዚአብሔር እነኚህን የመረጣቸው። ነገር ግን ይሄ ፌዝ የምንለው ራሱ
የኛ ፌዝ ራሱ እግዚአብሔርን ኢሌክሽን ኮዝ አድርጎ አይደለም። የኛ ሜሪተሪስ አክት አይደለም። ፌዙ ራሱን ደግሞ ኮዝ የሚያደርገው እግዚአብሔር ነው። ምክንያቱም እኛ ሬትሮግሬድ ባክዋርድ ኮዜሽን ኢምፖሲብል ስለሆነ ማለት ነው። ባክዋርድ ኮዝ ልናደርግ አንችልም። ይሄንን ነው የሚለው ካሉ ያንን ፌዝ አይቶ ላይክ በክርስቶስ ውስጥ ያለው ሜሪት አይቶ ቢሆንም ያ ፌዝ ግን እኛ ኮዝ አድርገን አይደለም ነው። ያ ፌዝ ራሱ እግዚአብሔር ኮዝ የሚያደርገው ነው። ምክንያቱም ፌዝ ራሱ ስጦታ ነው። ያላመኑትስ ምንድን ነው? ፕሪቪኒየንት አሁን ያ ፕሪቪኒየንት ግሬስ የምንለው ወደ ሰዎች ሲመጣ በእግዚአብሔር ቃል የክርስቶስ ወይ ደግሞ የእግዚአብሔር ፕሪንሲፓል ግሬስ ወደ ሰዎች ሲመጣ አንዳንዶቹ ያንን ግሬስ ሬዚስት ያደርጋሉ፣ ሌሎቹ ደግሞ ያንን ፌዝ እግዚአብሔር በሱ ጸጋ የሚያመጣላቸውን ደግሞ ሌሎቹ ደግሞ ይቀበላሉ። ይሄንን ለምንድን ነው አንዳንዶቹ ተቀብለው አንዳንዶቹ አይቀበሉትም ብሎ ለሚጠይቁ ሰዎች ኦገስቲን መልሳለሁ። ኦገስቲን ምንድን ነው የሚለው? እሱን ልንመረምረው አንችልም። በቃ አንዳንዶቹ ይህንን ፌዝ የእግዚአብሔር ምርጫ የሆነው ይህን ኦን ዘ ፕሪዴስቲኔሽን ኦፍ ሴንት ነው ኦገስቲን ቻፕተር 16 ላይ ይህንን ልናብራራው አንችልም። አንዳንዶቹ አይቀበሉም። ያንን ፌዝ የሚቀበሉት ደግሞ እነኚህ የተመረጡ ናቸው። ስለዚህ በአጭሩ ይህንን ይመስላል። ሁሉንም አውርተን አንችልም በ4 ደቂቃ ውስጥ። ሶሪ ጆናታን አስረዘምኩትና የምትለው ነገር ካለ ጨምርበትና እንቀጥላለን። ተጠቀምና 2 ደቂቃ ወር 3 ደቂቃ እንትንለዋል። እሱን ጨርሰው ሶሪ እንግዲህ ይቆራረጣል። ይቆራረጣል። ጆን ዶክተር ታይም ምንድን ነው? ኔትወርክ በጣም እንትን እያለ ነው። ተመልሳለሁ። አሁን ተመልሳል። ትሰማለህ? እሺ እኔ ልቀጥለው። እሺ ማስጀመር ትችላለህ ደቂቃውን። ፕሪዴስቲኔሽን ላይ ያው ዶክተር ብዙ ነገር ብሎበታል። እኔ እስቲ ከእንትን ልጀምርና ስኮላስቲክ ሲንቴሲስ አለ ኦገስቲኒያን አንትሮፖሎጂ ላይ ተነስተው ስኮላሮቻችን እንዴት ያብራራሉ ከኔቸር የሰው ልጅ ስለ ምርጫ ምናምን ስናነሳ ላፕሳሪያን ላይ ነው አብዛኛው ጊዜ የምናስቀምጠው አይደለ? ፕሪላፕሳሪያን ከዛ በኋላ ፖስት ላፕሳሪያን ምናምን እያልን እንከፍለዋለን። ግን ያንን ስቴት እንዲያመጣው ያደረጉ ደግሞ ምክንያቶች አሉ። እነዚህ አንትሮፖሎጂ የሴንት ኦገስቲን የሚያስቀምጣቸው አንትሮፖሎጂ አለ። እሱም 4 ናቸው። አንደኛው ፖስት ነን ፔካሪ የሚባለው አለ። ኤቢል ኖት ቱ ሲን ኦር ቱ ሲን የሚለውን ሐሳብ ይነገራል። ኃጢአት የመስራትም ያለ መስራትም እንትን ነበረው ኤቢሊቲ ነበረው። ከዛ በኋላ ከውድቀት በኋላ ከላፕሳሪያን በኋላ አዳም ምን ሆነ? ነን ፖስት ነን ፔካሪ ሆነ፣ ወይም ደግሞ አንኤብል ኖት ቱ ሲን። ከውድቀት በኋላ ኃጢአትን አለመስራት አልቻለም ማለት ነው አዳም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚናገረው ነገር አለ። ከኃጢአት ምክንያት እንደውም ዮሐንስ ወንጌል ምዕራፍ 8 ላይ ኃጢአትን የሚያደርግ እሱ የኃጢአት ባሪያ ነው እያለ ይናገራል። እና ከውድቀት በኋላ በአዳም ምክንያት የመጣው የኦሪጂናል ሲን ኮራፕትድ ያደረገ ኔቸር ውስጥ እንድንገባ አድርጎናል። የሰው ልጅ ሁሉ ኮራፕትድ ባደረገ ኔቸር ውስጥ፣ ይሄ አብዛኛው አባቶች የሚስማሙት ነገር ነው። ኮራፕትድ ያደረገ ኔቸር ውስጥ ገብተናል። ስለዚህ ያ ኮራፕሽን ምንን አስከትሏል? ውድቀትን አስከትሏል። ምን አይነት? ቅድም እንዳልኳችሁ ነን ፖስት ነን ፔካሪ የሚባለው ስቴት ውስጥ እንድንገባ ወይም ደግሞ አንኤብል ኖት ቱ ሲን ኃጢአትን አለማድረግ አንችልም። ስለዚህ እነዚህ ኮግኒቲቭ ፋካልቲዎች አሉ የሰው ልጅ። አሁን ለምሳሌ ከነዛ መካከል አንዱ ዊል ነው፣ ፈቃድ ነው። ስለዚህ ፈቃዱ ራሱ ኮራፕትድ ያደረገ ኔቸር ውስጥ ነው ማለት ነው። የግድ ያንን ኮራፕትድ ያደረገ ኔቸር ልክ እነ ኦሬንጅ ጉባኤ ላይ እንዳስቀመጡት ካንን 13ኛው ላይ መመልከት ይቻላል። የሰው ልጅ ፈቃድ ዲስትሮይድ ሆኗል ብሎ ይናገራል። ያ ዲስትሮይድ የሆነው ዊል ደግሞ በራሱ ጥረት ወደ እግዚአብሔር መድረስ አይችልም። ስለዚህ ምን ያስፈልገዋል? የእግዚአብሔር ጸጋ ያስፈልገዋል። ያ የሚቀሰቅስ ጸጋ ወይም ደግሞ ፕሪቬኒንግ ግሬስ ብለን እንጠራዋለን።
አባቶች ይህንን ይጠቀማሉ። ከአትናቴ ማን ነው ሶሪ እነ ሴንት አምብሮስም ይህንን ሐሳብ ያነሱና ይናገራሉ። ሴንት አምብሮስም ያለ እግዚአብሔር ጸጋ ወደሱ መጠጋት እንደማንችል ያንን ነገር ይናገራል። ሶሪ በጣም እንትን እያልኩ ስለሆነ አንዴ ይቅርታ አሁን ተመልሻለሁ። እና ምን ያስፈልገናል? ጸጋ ያስፈልጋል። ያንን ዊል እንደገና የሚያስተካክለው ማለት ነው ዲስትሮይድ የሆነው ዊል የሚያስተካክለው ጸጋ ያስፈልጋል። ያ ኢኔብሊንግ ግሬስ ይባላል፣ ወይም ደግሞ ኢኔብል ያደርገዋል። ከዛ በፊት ምንም አይነት ኮኦፕሬት ማድረግም አንችልም። ከዛ በኋላ ነው ስለ ኮኦፕሬሽን የምናነሳው። ፕሪቬንት ግሬስ ላይ ምንም አይነት ኮኦፕሬሽን አይኖርም ማለት ነው። ሶ የእግዚአብሔር ጸጋ ከረዳው በኋላ ግን ኮኦፕሬት ማድረግ ይችላል። ከእምነት አንጻር ኦፕሬቲንግ ግሬስ ብለን የምንጠራው አለ። ሰራኢ ጸጋ ወይም ደግሞ የሚሰራ ጸጋ። እሺ በኋላ ይቀጥለዋለሁ። ቴንክ ዩ። ኦኬ እሺ እነ ኪዳን ወይ አኖኒመስ እናንተ ቤታችንን ኦርደር ኦፍ ሳልቬሽን ላይ ስለሆነ ከኦርደር ኦፍ ሳልቬሽን አንጻር እንምጣና ወደ ፕሬዴስቲኔሽንም እንመጣበታለን። ይሄ ኦርደር ኦፍ ሳልቬሽን አንጻር እኛ ዌስተርን ሞዴል ላይ እንደተቀመጠው ተብራርቶ የተቀመጠበት አንድ የሆነ እንትን የተቀመጠበት እንትን የለንም፣ አንድ ኮንፌሽን የለንም። ነገር ግን በተለያየ መንገድ አባቶች የሚያስተምሩት እንዲሁም ደግሞ በካቴኪዝሞቻችን ከሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም፣ ከህንድ ኦርቶዶክስ ቤተክርስቲያን ካቴኪዝም እና ከኮፕቲክ ኦርቶዶክስ ቤተክርስቲያን ካቴኪዝሞች አንዳንድ ሀሳቦችን እናነሳለን ማለት ነው። እዚህ ላይ ለምሳሌ ከኢንዲቪዥዋል ሳልቬሽን ላይ ከመምጣታችን በፊት ይሄ ዩኒቨርሳል የሆነው ሳልቬሽን ላይ መምጣት አለብን። ዩኒቨርሳል ላይ ለምሳሌ እግዚአብሔር መጀመሪያ አዳምን ነፃ ፈቃድ ያለው ፍጥረት ሆኖ ነበር የፈጠረው። መልካም ሊያደርግ የሚችል ክፉ ሊያደርግም የሚችል አድርጎ ነበር መጀመሪያ እግዚአብሔር የፈጠረው። ከዛ በኋላ ግን እዚሁ ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች እንደሚለው እንትኑም ፍሪደሙን ኮራፕትድ አድርጎታል። ፍሪደሙን እነዚህን ካቴኪዝሞች እያሳየው ብሄር ጥሩ ነው እና አንድ ጊዜ ላብራ እንትን አድርግልኝ፣ ፖዝ አድርግልኝ። ትልቁ ላይ አድርጉት የሱ እንዲያሳይ። ኦኬ እሺ። አሁን ይሄኛው ከኮፕቲክ ኦርቶዶክስ ቤተክርስቲያን ካቴኪዝም ፋዘር ታዎድሮስ ማላቂ ያዘጋጁት ላይ ነው። መጀመሪያ እግዚአብሔር ሰውን በመልኩና በምሳሌ ነበር የፈጠረው። ነገር ግን ልክ እዚህ ጋርም እንደሚለው በት ሂ ኮራፕትድ ሂዝ ሆሊ ፍሪደም እና ይህንንም ፍሪደም ስላበላሸው ምን ሆነ? ሰው ይሄ መልካም ነገር ማድረግ ይቅርና ወደ መጥፎ ነገር ወደ ማድረግና የራሱን ፈቃድን ደግሞ ወደ መፈጸም እግዚአብሔርን ከመፈለግ መልካምን ነገር ከመፈለግ ራስን ወደ ማስደሰት ራስን ወደ መፈለግ ሄዷል። ይሄንንም የህንድ ኦርቶዶክስ ቤተክርስቲያን ላይ ፋዘር ቪጂ ሳሙኤል እንደዚህ ብሎ ያስቀምጣል እና እንደዚህ ነው የሚለው we have already noted that finite creature there is a tendency to seek our own good without reference either to God or our fellow human beings. As a matter of fact, this tendency often obtains the upper hand in our lives so that we need assistance from God to transcend it. So as long as we are not led by God in this way through the Holy Spirit, we can fall into sin in the evil way ይላል ማለት ነው። ይህንን ፍሪደሙን ኮራፕተር ስላደረገው በዚህ በኮራፕተር በሆነው ፍሪደም ደግሞ ራሱን ወደ ማስደሰትና ከእግዚአብሔር ይልቅም ደግሞ ወደ ኃጢአት ይሳባል። ምን እስካልደረዳው ድረስ እግዚአብሔር እስካልረዳው ድረስ የእግዚአብሔርም ጸጋ እስካልረዳው ድረስ። ይሄንን ራሱ ታዎድሮስ ማላቂም የካቴኪዝሙ ላይ ምንድነው የሚለው? ቅዱስ ጎርጎርዮስ ዘኑሲስን ጠቅሶ to the rational nature however he gave them grace of self determination and added a capacity to detect what fits one's purpose ብሎ ነው። grace of self determination ስለሰጠው ነው እንጂ እግዚአብሔር የሰው ልጅ
መልካሙን ነገር ወደ ማድረግ የሚሄደው ኔቸሩ ኮራፕትድ እንደሆነ እናውቃለን ነው የምንለው። ኮራፕትድ ሆኗል ማለት ግን ሙሉ በሙሉ እግዚአብሔርን መምረጥ እስካይችል ድረስ ፈቃዱን አጥቷል ማለት አይደለም። ይሄ የቶታል ዲፕሪቪቲን ሀሳብ እኛም አናስቀምጠውም አንቀበለውም። ነገር ግን ኮራፕትድ ሆኗል ሰው የእግዚአብሔር ጸጋ እስካረዳው ድረስ መልካምን ነገር ማድረግ ግን አይችልም። ይህንን እንቀበላለን። እግዚአብሔርን ጸጋ ደግሞ እስካረዳው ድረስ ወደ እግዚአብሔር ደግሞ መሄድ አይችልም ብቻውን በሂዝ ናቹራል አቢሊቲ ማለት ነው። ይሄ ጸጋ ደግሞ የሚሰጠን እንደዚህ ብሎ ያስቀምጧል እዚሁ ካቴኪዝም ኦርቶዶክስ ቸርች ላይ ማለት ነው። ዲቫይን ግሬስ ግራንትስ አስ አንደርስታንዲንግ ኦፍ ዘ ወርድ ኦፍ ጋድ ይሏል። ይህ የእግዚአብሔር ጸጋ የሚሰጠውም ደግሞ የእግዚአብሔርን ቃል ራሱ አንደርስታንድ ማድረግ እንድንችል ነው። የእግዚአብሔር ጸጋ ሲሰበክልን የእግዚአብሔርን ጸጋ መቀበል እንድንችል እንኳን ይህ የእግዚአብሔር ጸጋው ይረዳናል፣ እንቀበላለን ማለት ነው በእግዚአብሔር ጸጋ በኩል። እንዲሁም የሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም ጸጋን እንደዚህ በማለት ያስቀምጠዋል። ዋት ኢዝ ዲቫይን ግሬስ? ዲቫይን ግሬስ ኢዝ ኤ ሄቨንሊ ጊፍት ፍሪሊ ብስቶድ ኦን ማን ባይ ጋድ ኢን ሂዝ ኦውን ባውንቲ መርሲ ኤንድ ሜሪት ኦፍ ክራይስት ባሽ ዊ ኢዝ ሰሴንት ኢን ወርኪንግ አውት ሳልቬሽን። የእግዚአብሔር ጸጋ ነፃ የሆነ ሰማያዊ ስጦታ ነው። ይሄም ደግሞ የሆነው በማን በኩል ነው? በሱ በምህረትና ክርስቶስ መስቀል ላይ ባስገኛቸው ሜሪቶች በኩል ነው። በመስቀል ላይ በሰራቸው ስራዎች በኩል ነው አንድን ሰው ድነቱን እንዲፈጽም የሚረዳው ነው ማለት ነው። ይሄ ጸጋ ግን ለማን የተሰጠው ሲባለኛ ዩኒቨርሳል ግሬስ ነው የምንናገረው። ምን ብሎ ይናገራል? ጋድ ግራንትስ ዚስ ሂዝ ግሬስ ቱ ኦል ሜን። የጸጋ የተሰጠው ለሁሉም ነው። ጸጋው የቀረበት ሰው ማንም የለም። ነገር ግን ጸጋው ሲሰጥ እግዚአብሔር በዛ ጸጋ አንድን ሰው ይረዳዋል። በዛም በአሲስታንት አንዳንድ ሰዎች ከጸጋው ጋር ይተባበራሉ፣ አንዳንድ ሰዎች ደግሞ ከጸጋው ጋር አይተባበሩም እንደማለት ነው። ይሄም የሚያሳየን ምንድን ነው? እኛ ምንም እንኳን ኔቸራችን ኮራፕትድ ቢሆን ከእግዚአብሔር ጸጋ ጋር መተባበር እስካንችል ድረስ አይደለም እንትናችን ፍሪደማችን ያለው ማለት ነው፣ ፍሪደማችን የተበላሸው። ስለዚህ የእግዚአብሔር ጸጋ ለሁሉ የሚሰጥ ከሆነ በውስጣችንም ደግሞ እምነትን የሚፈጥረው ራሱ የእግዚአብሔር ጸጋ ነው እንጂ አንድ ሰው በራሱ የተነሳ ብቻ ወደ እምነት ሊደርስ አይችልም። ይህንንም እንደዚሁ የሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም እንደዚሁ ያስቀምጧል። ዋት ኢዝ ፌዝ ብሎ ፌዝ ኢዝ ኤ ዲቫይን ጊፍት ኦፍ ግሬስ ሰርፓሲንግ ናቹራል ዊች ጋድ ባውንትሊ ቢስቶስ ይላል። እምነት ማለት እግዚአብሔር ነው፣ የእግዚአብሔር የሚሰጠው ጸጋ ነው። ይህም ደግሞ ከናቹራል የበለጠ ማለትም አንድ ሰው በፈቃዱ ባይ ኔቸር ብቻ የሚያመጣው አይደለም፣ እግዚአብሔር ጸጋ ካረዳው በስተቀር ማለት ነው። ስለዚህ በዚህ ጸጋም ጭምር ነው አንድ ሰው የሚለው በእግዚአብሔር የሚያምነው በእግዚአብሔር ቃልም የሚያምነው ወደ ቤተክርስቲያንም ደግሞ ሊሄድ የሚችለው እንደማለት ነው። እና ይህንን ጸጋ ግን ሲን ማድረግ ይቻላል በዚህ ጸጋ ላይ። ይህም ጸጋን ሲን የሚያደርገው እግዚአብሔርን በመጠራጠር ቤተክርስቲያንን በመጠራጠር ነው ማለት ነው እዚህ ላይ እንደተቀመጠው። እሺ ሰዓት እንትን እንዲለን ቶሎ ሊድ እና ይሄ እምነት ደግሞ እንዴት ነው ስታብሊሽ የሚደረገው በእኛ ላይ ስንል እምነቱን እግዚአብሔር በውስጣችን እንዴት ነው የሚፈጥርልን፣ እንዴት ነው በውስጣችን የሚያስቀምጠው ስንል እምነት እኛ አንድ እንትን ብቻ እናደርገውም፣ አንድ ሞመንት ብቻ እናደርገውም እምነትን። ይልቅስ እምነት ምንድን ነው የሚለው እንደዚሁ ካቴኪዝም በሶሻል ላይ እንደሚያስቀምጠው ኮምፓውንድድ ኦፍ ሜኒ ቲንግስ ኤንድ ባይ ሜኒ ካይንድስ ነው የሚለው። ኢት ኢዝ ብራውት ቱ ፐርፌክሽን። ይጀምራል፣ ጀምሮ ግን አንድ ጊዜ የሚያበቃ አይደለም። ይልቅስ በአመነ ቅጽበት የመጀመሪያው አክት ኦፍ ፌዝ ላይ ይጀምራል። ፐርፌክትድ የሚሆነው ግን ባይ ባፕቲዝም ነው፣ በጥምቀት ጊዜ ነው ፐርፌክትድ የሚሆነው። እንደዚህ ብሎ ያስቀምጧል። ለምሳሌ እዚሁ አፍርሃትን በመጥቀስ For a first, a man believes. When he believes, he loves. When he believes, he loves. When he loves, he hopes. When he hopes, he is justified. When he is justified, he is perfected. When he is perfected, he is consummated ይላል። አንድ ሰው ሲያምን ይወዳል፣ ሲወድም ደግሞ ተስፋ ያደርጋል፣ ተስፋ ያደርግም ደግሞ ይጸድቃል፣ ሲጸድቅም ደግሞ ፍጹም ይሆናል፣ ፍጹም ሲሆንም ደግሞ ኮንሱሜትድ በመጨረሻ ላይ ኮንሱሜትድ ይሆናል እያለ ያስቀምጠዋል እንደማለት ነው። እና ይሄንን ሁሉም ካቴኪዝሙ የሚያስቀምጠው ነው። ዊዛውት ዘ ሆሊ ስፒሪት ዊ ካንናት ኤክስፒሪየንስ ዩኒየን ዊዝ ዘ ሎርድ ክራይስት ኤንድ አቴን ፐርፌክሽን። ያለ መንፈስ ቅዱስ እርዳታ ስለዚህ አንድ ሰው ከክርስቶስ ጋር አንድ ሊሆን አይችልም፣ ወደ ፍጽምናም ደግሞ ሊደርስ አይችልም እንደማለት ነው። እና እምነት ከዚህ የተነሳ ምንድን ነው የሚለው ዋን ኦፍ ዘ ሞስት ቫሉዌብል ጊፍት ኦፍ ዘ ስፒሪት፣ መንፈስ ቅዱስ እየሰጠን እጅግ ቫሉዌብል የሆነ ስጦታ ነው ማለት ነው። ይሄ ሬር ጊፍት ነው። ነገር ግን አንዳንዶች ምን ያደርጉታል? አሮጋንትሊ ሪላይ ኦን ሂውማን አቢሊቲ፣ በራሳቸው በመተማመን በስጋቸው በመተማመን እምነቱን ሪጀክት ያደርጉታል፣ የእግዚአብሔርን ጸጋም ደግሞ ሪጀክት ያደርጉታል ማለት ነው። ነገር ግን እግዚአብሔር እንደሚለው ምንድን ነው ጸጋውን የከለከለው ሰው የለም። ፎር ዲስ ፓርት
he offers his grace and his free salvation to all. እግዚአብሔር ከሱ የተጸጋውን ለሁሉም ሰጥቶታል። ነገር ግን ምንድነው our parties to exercise the complete free will he has given us and choose to share in the suffering with him. ነገር ግን እኛ ነፃ ፈቃዳችን ጸጋውን እስካልመርጥ ድረስ ስላልሆነ ከጸጋው ጋር እንድንተባበር ነፃ ፈቃድ አለን። ጸጋው ጋር መተባበር እንችላለን በማለት ነው የሚያስቀምጠው። ከዚህ ተነሳ እንኳን የመጀመሪያው አክት ኦፍ ፌዝ ብቻ አይደለም ምንድነው የሚለው መንግስተ ሰማያት ራሱ ቅድስና ራሱ የእግዚአብሔር ጸጋ ነው በማለት እዚህ ላይ ያስቀምጧል እንደማለት ነው። እዚህ ጋር ደግሞ ሌላ ማንሳት የምፈልገው ነጥብ በኋላ ዲስከሽኑ ላይ እንሄድበታለን። ይሄ ቅድም እንዳልኩት በአክት ኦፍ ፌዝ ቢጀምርም እንትን ይሄ እምነት ፐርፌክት የሚሆነው ግን ባይ ባፕቲዝም ነው። አንድ ሰው ስለዚህ ካመነ በኋላ ካቴኩመን በሆነበት ጊዜ እኛ ሪጀነሬትድ ይሆናል ብለን አናምንም፣ ወይም ደግሞ ዳግመኛ ይወለዳል ብለን አናምንም። ዳግመኛ የሚወለደው አንድ ሰው በጥምቀት በኩል ነው። ጥምቀት ላይ ሲደርስ ነው። እምነትም በጥምቀት ይፈጸማል። ይሄንን ብዙ አባቶች አስቀምጠውታል። የአባቶቹም በኋላ እንሄድበታለን። እኛ የሉተራኖችን ይሄንን ፕሪዴስቲኔሽን ለምንድን ነው የምንቃወመው የሚለውን አንድ ጥቂት ነጥብ ላንሳ። የሉተራኖችን ፕሪዴስቲኔሽን የምንቃወምበት ይሄ ኦርደር ኦፍ ሳልቬሽን የሚቃወሙበት መጀመሪያ ላይ ቀደም እንዳልነው ዊላችን ምንም እንኳን ቢዳከምም እግዚአብሔርን ጸጋ እስካይመርጥ ድረስ የጠፋ አይደለም። ነገር ግን ሉተራኖች እንደሚሉት ምንድነው የእግዚአብሔር ጸጋ ሞኖሎጂስቲካሊ ነው አንድን ሰው የሚያጸድቅ አንድን ሰው የሚያሳምነው። እንዲሁም ደግሞ የሚያሳምነው ብቻ እንዲያምን አይደለም የሚያደርገው ጸጋው እንዲያምን ብቻ ሳይሆን የሚያደርገው ጸጋው ያሳምነዋል ጭምር። ያሳምነዋል ስለ እምነትን ይሰጠዋል ጸጋው እንደማለት ነው። ከሱ ምንም የሆነ ዊል ሳይደርስ ዊል ብቻ አይደለም ሲጀመርም ኢቭን እንትን ይሄ ዊልፉል የሆነ ሬዚስታንስ እንኳን ኦሚት በማድረግ አይደለም። በኋላ እናሳየዋለን። ፍራንዝ ፓይፐር ክርስቲያን ዶግማቲክስ ቮሉም 2 ላይ እንደሚያስቀምጠው እንትን ኦሚሽን ኦፍ ዊልፉል ሬዚስታንስ እንኳን እንትን ማስቀመጥ አንችልም። እንትን ላይ ኮኦፐሬሽን ይሆናል እሱ እንኳን ካለበት። ስለዚህ ኦሚሽን ኦፍ ዊልፉል ሬዚስታንስ እንኳን የእግዚአብሔር ጸጋ ነው እንጂ ከሰው የሆነ አይደለም። ከሰው ካልሆነ ደግሞ በኋላ እንድበታለን። ይሄን ሰዓት ትንሽ እየሄደ ስለሆነ ይሄ ካልሆነ አንድን ሰው የሚለውጠው የሚያሳምነው የእግዚአብሔርም የሚያደርገው ሪጀነሬትድም የሚያስደርገው ፒውርሊ የእግዚአብሔር መንፈስ ቅዱስ ብቻ ነው። ነገር ግን መልሰው ምን ይሉናል? ዩኒቨርሳል ግሬስን እናምናለን ይሉናል መልሰው። ይሄ ደግሞ ሎጂካል ኮንትራዲክሽን ነው የሚሆነው። ሙሉ በሙሉ ሎጂካሊ ከሄዱ ሙሉ በሙሉ የሚለውጠው የእግዚአብሔር ጸጋ ከሆነ እንትን የሚጠፉትም ደግሞ ሌሎቹ የእግዚአብሔር ጸጋ ስላልሰራባቸው ነው መባል አለበት። ወደ ካልቪኒዝም ኮላፕስ ያደርጋል እንደማለት ነው። ነገር ግን ካልቪኒዝምን ሎጂካል ኮንክሉዥን እነሱ ዲናይ ስለሚያደርጉ ወደ ዲናያል ኦፍ ለኦፍ ነን ኮንትራዲክሽን ይሄድባቸዋል። ይሄንን ሌላውን ነገር ዲስከሽን ላይ እንቀጥለዋለን። አኖኒ አሁን ቀጥል። እሺ ጊዜውም ስላለ ይሰማል። እኔ ከኦርደሩ ስጀምር ኦርደር ኦፍ ሳልቬሽኑ ጋር የነ ጌርሃርድ ተነስቷል። የነ ጌርሃርድ በእርግጥ ኢንቪው ኦፍ ፌዝ ስለሆነ ወደ ኦዮ ካውንስል ስለሚሄድ ይሄ በኋላም ዲስከሽን ላይ እናነሳዋለን። ነገር ግን ከሕዝቅኤል ራሱ ለምሳሌ 18 ላይ ከጀመርን ኦርደሩን ስናየው ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆን ከኃጢአታችሁ ሁሉ ተመለሱ፣ ከዛ በኋላ አዲስ ልብ ይሰጣችኋል። መጀመሪያ ንስሐ መግባት፣ ኃጢአትን መናዘዝ፣ ከዛ ወደ ምንድን ወደ አዲስ ልብ። ሕዝቅኤል 36 ጋር ስንሄድ ደግሞ ልብና አዲስ የስጋ ልብ እንደሚሰጠን ይናገራል። ስለዚህ እዚህ ጋር ምንድን ነው የሚጋጭ ነገር አለ ወይ ካልን አይጋጭም። ኦርደሩ እዛ ጋር ካየ ነው ሪፔንት ታደርጋለህ፣ ከዛ ምንም ይሰጠናል? አዲስ ልብ ይሰጠናል። ድምጼ ይሰማ መሰለኝ፣ አሁን ይሰማል መሰለኝ። ስለዚህ ኦርደሩን ካየ ነው አሁን ይሰማል። ኦርደሩን ካየ ነው ጮክ በልና ቀጥላ ነው በደንብ። እሺ ኦርደሩን ካየ ነው ንስሐ መግባት፣ ከዛስ የአዲስ ልብ መሰጠት። ስለዚህ አሁን እዚህ ጋር የምናነሳው ነገር ፖይንት ሰው ሲወድቅ ኢቭን ኃጢአቱን ራሱ ኃጢአተኛ እንደሆነ ራሱ በማያውቅበት ደረጃ ድረስ ነው ወይ? ለምሳሌ አንድ በሱስ የተያዘ ሰውዬ ያ ባሪያ ነው፣ በዛ ሱስ ውስጥ ባሪያ ነው። ነገር ግን ባሪያ መሆኑን አይረዳም ወይ? ለምሳሌ ለኃጢአት ባሪያ ናችሁ ብሎናል ሮሜ 6 ጋር እንዳየ ነው፣ ዮሐንስ 8 ጋር። ነገር ግን የኃጢአት ባሪያው መሆኑን ምንድነው አይረዳም ወይ ሰው? ኢየሱስም እንደሚለው ወደኔ ሕይወት እንዲኖራችሁ ወደኔ ልትመጡ አትወድም። ስለዚህ መጀመሪያ ወደሱ መምጣት፣ ከዛስ ሕይወትን ማግኘት። ስለዚህ ኦርደሩን ስናየው መምጣት ነው። ከዛ በኋላ ነው ራሱ ላይፍ የሚኖር ሕይወት የሚኖር።
ዊል እዚህ ጋር መዳከሙን ወይ እንክዳለን ወይ ካለን አንክድም። ታድሮስ ማለትም አለ እንግዲህ ዲቫይን ግሬስ መጽሐፉ ላይ አለ ለብቻው የኦግስቲናን ሲስተምን ያነሳል። ዊላቸው ዊክንድ ሆኗል፣ ልክ ነው። ነገር ግን ያ ማለት ግን ምንድነው ኢቭን መድከማችን በማንረዳበት ልክ አይደለም የወደቅ ነው። ለምሳሌ ይሄ ናቹራል ማን ብዙ ጊዜ ስለሚጠቀስ ያ ለምሳሌ ዮሐንስ አፈወርቅ ያነሳል። ናቹራል ማን በራሱ መድረስ አይችልም ወደ እግዚአብሔር። ልክ ለምሳሌ አይን ብርሃን ከሌለ ማየት አችልም። ነገር ግን ናቹራል ፓወር አላት። ብርሃን ሲበራ ግን ማየት ትጀምራለች። ልክ እንደዛው ሁሉ የናቹራል ማን በተፈጥሮ በራሱ ከሆነም የትም አይደርስም። ነገር ግን ብርሃን ሲበራለት ግን ማመን ይችላል፣ ከኃጢአቱ መውጣት ይችላል። ስለዚህ ኦርደሩን ስናየው ሕዝቅኤል ላይ እንዳየው መጀመሪያ ምንድን ማለት ኮንፊስ ማድረግ ኃጢአቱን መናዘዝ፣ ከዛ በኋላ ወደ ክርስቶስ መምጣት፣ እንደዛው ሁሉ ማለት ነው። ወደ ምርጫ ስንሄድ ደግሞ እኛ ሞር የምንሄደው ወደ ኮቬናንታሉ ነው። በኋላ ኪዳን የሚያሳያቸው አለ እንትኖች ኮቬናንታል ኢሌክሽን አለ። ቤተክርስቲያን ትመርጣለች። ይሄ አንደኛ ጴጥሮስ ምዕራፍ 2 ላይ እንዳለው ምርጥ ለቤተክርስቲያን የንጉስ ህዝቦች ካህናት እንዳለን ምርጥ እንዳለን እቺ ቤተክርስቲያን አንኮንዲሽናሊ ትመርጣለች። በዚህ እቺ ደግሞ የተመረጠችው በምንድነው? በክርስቶስ በኩል ኤፌሶን 1 ላይ እንዳየነው በክርስቶስ በኩል ዓለምን መጠቅለል ፈልጓል። ክርስቶስ ደግሞ ምርጡ ነው። ማቴዎስ 11 ላይ እንዳየነው ማቴዎስ 11 ላይ ክርስቶስ ምርጡ ነው። ማንኛውም ሰው በክርስቶስ ጋር ዩናይት የሚያደርግ ገላትያ 3 ላይ እንደምናየው ከክርስቶስ ጋር በባፕቲዝም በጥምቀት በኩል ዩናይት እንደምናደርግ ከክርስቶስ ጋር ኤፌሶን 1 ላይ ራሱ ምርጫው በምንድን ነው የሚለው? ባይ ፌዝ ነው። ዮሐንስ አፈወርቅ ይሄን ሲያደርጉ ባይ ፌዝ ነው፣ ኢን ፌዝ ነው የሚለው። ስለዚህ በእምነት በኩል ከክርስቶስ ጋር ዩናይት ያደረገ እሱ ምርጡ ነው። በዚህ በቤተክርስቲያን ውስጥም አንኮንዲሽናል ኢሌክት በሆነችው ቸርች ውስጥም ዩናይት ያደረገ ይሄን ቀለሚንጦስ ምንድነው ለቆሮንቶሳውያን በጻፈው ላይ ሁሉን የሚያይ አምላክ የነፍሳት ጌታና የስጋ ሁሉ አምላክ የሆነው ጌታ ኢየሱስ ክርስቶስን የመረጠው በእርሱም በኩል እኛን ለራሱ የተለየ ሕዝብ እንድንሆን የመረጠን እርሱ ክብሩና ቅዱስ ስሙ ለሚጠሩ ነፍሳት ሁሉ እምነትን፣ ፍርሃት፣ ሰላም፣ ትዕግስትን፣ ጽናትን መግዛት ጥንቃቄ ይሰጣቸዋል። ስለዚህ ሕዝቡ አለ፣ ጌታን ተመርጧል፣ ከዓለም ምርጡ ነው ማቴዎስ 11 ላይ እንዳለው። በሱ በኩል ደግሞ ሕዝቡን የመረጠው። ስለዚህ ምርጫ ምንድነው? ወደዚህ የእግዚአብሔር ምርጥ ማህበረሰብ ውስጥ መግባት ማለት ነው። ያልኳል መሰለኝ። ያ ሰዓት ድምጽ ግን በጣም ታስተካክል። አሪፍ አይደለም? ድሮ አይደለም? ኤርፎን በቃል አውልቀው አራ ኤርፎንን አውልቀ። እሺ ይሰማችኋል? ለጋስ የኔ ይሰማል። ቀጥሉ። ነው ግን እንትን ነው አይደለ? እናንተ ሰዓቱ የእናንተ ነው የሚሆነው ለኛን ለመጠየቅ እንደዛ ነው የሚሆነው። ወደ ቀጥታ ወደ ዲስከሽን ነው የምንሄደው። ግን ያው ማኔጅ ማድረግ እንዲችሉ ለሉተራኑ እንሰጣለን። ከዛ በኋላ እነሱ በዛ ታይም ላይ የፈለጉትን ጥያቄ እያነሱ ይጠይቃሉ። ኦር ደግሞ እናንተ ተወስዱና እናንተ እንትን ታደርጋላችሁ ማለት ነው። በደንብ አልተሰማኝም። አንተም ያልከው ትንሽ የሚያስተጋባ ነገር አለ። ሉትራኖቹ ይቀጥላሉ ነበር ያለው። አሁን ላይ ጥያቄ እነሱ አንስተው እነሱ ጋይድ እያደረጉ ይቀጥላሉ የሚፈልጉትን ጥያቄ ነበር አይደል? ጆ ያለው ሀሳቡ እሱ ነው። ኦኬ ሶ እኛ ጀምረን ባክ ኤንድ ፎርዝ እያደረግን እንቀጥላለን ማለት ነው። ያው እንደዛ ነው የሚሆነው። ላይክ እንደ ክሮስ ኤግዛሚኔሽን እንደማለት ነው። ግን ያው ታይም ግሬስ ስላላችሁ ያው ትንሽ ለመሰጣጠት ሞክሩ። ይሄ ፓርት ስለሆነ ሂትድ የሚሆነው የሰፋ ያለ የተሰጣችሁ እንዴት ነው እናንተም ከእናንተ ሳይድ ማብራራት እንድትችሉ እነሱም ደግሞ እድል ሊኖራቸው ታስቦ ነው። ስለዚህ የፈለጋችሁት ስፔሲፊክ የሆነ እነሱ ያነሱት ነጥብ ላይ ጀምራችሁ ማውራት ትችላላችሁ ማለት ነው። ስንት ደቂቃ ላይ ያዝ ጆ? አንተ አሁን ብትጀምር ይሻላል። እሺ 30 ደቂቃ እንዳለ 30 ደቂቃ አድርግላችሁ። ቆይ እንደ ከመጀመራችሁ በፊት ትንሽ እንትን እያለ ነበር የተቋረጠ። እንዴት ነው አካሄዱ ያልከው ጆ? ይቅርታ ኔትወርክ በጣም እንትን እያለ ነበር።
ይሰማል አይደል? ግን የማውራ አሁን ይሰማል ተወሰነ። እሺ ሶ ምንድነው የሚሆነው? ኦፕኒንግ ስቴትመንታችሁ ሰጥታችኋል። እናንተ የፈለጋችሁት ሀሳብ ላይ ጀምራችሁ እነሱ ካነሱት ማለት ነው። ከፈለጋችሁት ሀሳብ ተነስታችሁ ዲስከሽን ማድረግ ነው የሚጀምሩት ማለት ነው። እና 30 ደቂቃ የተሰጣችሁ እንደፈለጋችሁ ጋይድ ልታደርጉት ነው እንጂ ባክ ኤንድ ፎርዝ ይኖረዋል ማለት ነው በሁለታችሁ ማለት። ኦኬ እኮ አሁን ሰዓት አያያዙ ላይ ነው ከሆነ ትንሽ ግራ ይገባኝ። አሁን ከነሱ ሀሳብ ላይ ተነስተን ሀሳብ እንስጥ ነው ስንት ደቂቃ እንደሚሰጥ ኦር ደግሞ በመሀል ኢንተራፕት አድርገው ይገባሉ። ዲስከሽን ነው የሚሆነው እንትን አይደል? ሪቪው አይደለም የሚሆነው። ኦኬ ዲስከሽን ነው የሚሆነው። ዲስከሽኑ የትኛውን ፖይንት ላይ አስጀምራችሁ መቀጠል ትችላላችሁ። መሀል ላይ መቀየር ከፈለጋችሁ ኦር በዛው መቀጠል ከፈለጋችሁም የእናንተው እንትን ነው የሚሆነው። ግን ዶሚኔት ማድረግ እንድትችሉ ነው እናንተ ስፔሲፊክ ስታወራ አንድ ያስቀመጥከው ነገር አለና ኮንዲሽናል የሆነውን ነገር ስታስረዳ ነበረ። ኤሌክሽናችን ቢሆን መዳናችን ቢሆን ኮንዲሽናል ነው። በሰውየው የሆነ ሜሪቴሪስ አክት ላይ ተነስቶ ነው እግዚአብሔር እንትን የሚለን የሚለውን ሀሳብ አቅርበህ ነበርና እዛ ላይ ጥያቄ አለኝ። ያው ፊሎሶፊካል እና ያው ትንሽ ሎጂካል ጥያቄዎችን እንትን ልበልልህ። እኔ አሁን የምነሳው አሁን ካንተ ከተናገርከው ላይ ለምሳሌ ቶማስ አኳይናስ የሚያነሳው ነገር አለ ከዘ ፋይቭ ዌይ ላይ አርጊመንቶችን ምናምን እንትን ይላል ለጄሱቶች ሀሳብ ሲያቀርብ ማለት ነው። አንኮንዲሽናል የሆነ እሱ ፕሪዲሌክሽን ስለሚያምን ማለት ነው። ኤንድ በከፋይፍ ዌይ ሱማ ቴዎሎጂካ ላይ በሚያስረዳበት እንትን ላይ አንድ አርጊመንት አለ። ይሄ አርጊመንት ምንድን ነው? ለምሳሌ ሰው ልጅ የዳነው በሱ ሜሪት ላይ ተነስቶ እግዚአብሔር ኤሌክት አድርጎት ከሆነ እግዚአብሔር አንደኛ ፒውር አክት አያደርገውም ነው። እንግዲህ ይሄንን መጀመሪያ ላስቀምጥልህና የምትቀበለው ከሆነ እንመልከት። ሱማ ቴዎሎጂካ ላይ አንድ እንትና ቶማስ አኳይናስ የሚያስቀምጠው ነገር አለ። እሱ ምንድነው? ጋድ ኢዝ ፒውር አክት ብሎ ይነሳና the first efficient ኮዙ የሁሉም ጉድነስ የሁሉም cause of all beings and all goodness ይለዋል። the first efficient cause ነው ብሎ ይናገራል። እና ደግሞ እግዚአብሔር ራሱ ኢንዲፔንደንት ነው፣ ለዛ ነው ፒውር አክት ብለን የምንናገረው ይላል። እና ሶስተኛው ደግሞ አንድ የሚያነሳው ነገር ምንድነው? ኮንዲሽንድ ያልሆነ ከሱ ውጪ በሆነ ነገር ላይ ኮንዲሽንድ ሆኖ ዲክሪውን የማያናገር እንደሆነ ያስቀምጣል። ስለዚህ ከዚህ ይሄንን ሐሳብ ተቀበሏለህ? መጀመሪያ ለፒውር አክት ዲፋይን ያደረገበትን በመጀመሪያ ፒውር አክትን በእኛ ዘንድ አንቀበለውም። አሁን ዲፋይን ያደረገበትን ስትለኝ አሁን ዲፋይን አሁን የነገርከኝን መንገድ ነው ወይስ አጠቃላይ ፒውር አክትን? በእነዚህ ፍሬምወርኮች አሁን ያስቀምጥኩልህን አሁን ለምሳሌ ፈርስት ኢፊሽንት ኮዝ እግዚአብሔር አምላክ ነው ብሎ ይናገራል። እና ደግሞ ኢንዲፔንደንት ነው፣ ምክንያቱም ኮንቲንጀንት ቢንግ አይደለም። እሱ የሆነ ሱፕሪም ቢንግ ብሎ ነው የሚያስቀምጠው እግዚአብሔርን። ስለዚህ በምንም ነገር ላይ ዲፔንድ ሊሆን አይችልም። ሰው እነዚህን ነገሮችን ትቀበላለህ ወይ? በመጀመሪያ እግዚአብሔር ለሁሉ ነገር ኤፊሽንት ኮዝ እሱ ነው የሚለውን እቀበላለሁ። ነገር ግን እንትን በምንም ነገር ላይ ዲፔንድ አያደርግም ሲባል እንትኑ ከሆነ የራሱ ባይ ኤግዚስተንስ ከሆነ ምንም ነገር ላይ ዲፔንድ አያደርግም ሂዝ ኤግዚስተንስ ከሆነ እዚህ ጋር ማለት ነው። ነገር ግን አንዳንድ አትሪቢዩቶች ለምሳሌ በጊዜ ሂደት ውስጥ የሚመጡ ዲፔንድ የሚያደርጉ ሊኖሩ ይችላሉ፣ ከአትሪቢዩቶቹ አንጻር ማለት ነው፣ ከኔቸሩ አንጻር ሳይሆን። እሺ ለምሳሌ አንድ የሚያስቀምጠውን ነገር ልንገርህ። ምን ይላል ቶማስ አኳይናስ በሱማ ቴዎሎጂካ ላይ all created perfection must be efficient effects of God's causality not condition of it እያለ ይናገራል። ይሄንን ሐሳብ አሁን ለምሳሌ ሁሉም የፍጥረታት ፐርፌክሽን ኢፌክትስ የእግዚአብሔር ኮዛሊቲ ኢፌክት ናቸው ብሎ ነው የሚናገረው እንጂ እነሱ ኮዝ ስላደረጉት ሳይሆን ራሱ ኮዝ ስላደረጋቸው ነው ይላል። የሁሉም ክሪኤትድ ፐርፌክሽን ከዚህ አንጻር ሁሉንም ነገር እሱ ነው እንትን የሚያደርገው ኤፊሽንት ኮዝ ሆኖ የሚያስጀምረው እሱ ነው። ነገር ግን
እሱ ላይ ብቻ ዲፔንድ ያደርጋል ብዬ አይደለም እኔ የምናገረው። ወደ ፐርፌክሽን ሲመጣ አንዳንድ ነገሮችን ሰዎችም እንትን የሚሉት የሚያስፈጽሙት ነገሮች ይኖራሉና ለምሳሌ እኮ አሁን የጠየቁ ከፐርፌክሽን አንጻር የሁሉም የክሪኤትድ ቢንግ ሁሉ ፐርፌክሽኑ ከምን አንጻር ነው ይላል? ከእግዚአብሔር ኮዛሊቲ አንጻር የእሱ ኢፌክት ነው ብሎ ነው የሚናገረው። እሱን ራሱን ኢፌክት አድርገውት ወይም ደግሞ ቅድም ዶክተር አንድ ያነሳው አንድ አርጊመንት አለ። ይሄ ኮዛል ኢንቨርሽን ተቀባይነት የለውም አይደለ? በሜታፊዚክስ ላይ ኮዛል ኢንቨርሽን ላይ የሚጀምረው ከእግዚአብሔር ነው። በቃ እንደዛ ከሆነ በዚህ የምንስማማ ከሆነ ቅድም ሀሳቤ ላይ ልምጣና ሁሉም ነገር በእግዚአብሔር እንትን ላይ የሁሉም የክሪኤትድ ፐርፌክሽን የእግዚአብሔር ኮዛሊቲ ኢፌክት ከሆነ እያንዳንዱ ሜሪት እንግዲህ ሜሪት ብለን ስንነሳም ራሱ ከክሪኤትድ ፐርፌክሽን ውስጥ እያስገባ ነው ማለት ነው። ኔቸር ኦፍ ሜሪትን ለምሳሌ እናንሳና ይሄንኛው ሜሪትም ራሱ በእግዚአብሔር የተሰጠ ወይም ደግሞ ራሱ ኮዝ አድርጎት እንደሆነ እንትን እንላለን ማለት ነው፣ እናምናለን ማለት ነው። እሱ ያስጀምራል እንጂ እንትኑን ልመልስ ከዚህ አንጻር እሱ ያስጀምራል እንጂ አንዳንድ አክሽኖች ወደ አክቹዋላይዜሽን ለመምጣት የሰው ፍሪ ዊል ላይ ኮንቲንጀንት የሚሆኑ ነገሮች አሉ ብዬ አምናለሁ። እግዚአብሔር ዊክ አክቹዋላይዘር ነው የሚሆነው እንጂ ስትሮንግ አክቹዋላይዘር አይሆንም። ምክንያቱም ስትሮንግ አክቹዋላይዘር ከሆነ አሁን ባልከው እንትን ዲፊኒሽን ከሄደ ስትሮንግ አክቹዋላይዘር እግዚአብሔር ከሆነ እያንዳንዱ አክሽኖች ራሱ ኮዝ የሚሆነው እሱ ብቻ ነው በእኛ ፍሪዊል ላይ ሳይደገፍ። ስለዚህ ባይፎል ብቻ ሳይሆን ገና በመጀመሪያ በፍጥረት ራሱ ፍሪዊል ሊኖረን አይችልም ማለት ነው እግዚአብሔር ስትሮንግ አክቹዋላይዘር ከሆነ። ስለዚህ ፍሪዊል ለመኖር እኛ ላይ ዲፔንድ ያደርጋል። ግልጽ ነው እሱ። ስለዚህ እያንዳንዱ ጉዳት በእግዚአብሔር የመጀመሪያው ኮዙ እግዚአብሔር እንደሆነ እናምናለን። ዋናው ነገር ቅድም አሁን እንዳልከው ማለት ነው አስጀማሪው እግዚአብሔር ነው፣ ግን አልቲሜትሊ በእኛ ፍሪዊል ላይ ደግሞ ዲፔንድ ያደርጋል። እሱ ያው በኋላ ላይ እንመጣበታለን። እሺ ከኛ ጋር ያለውን ነገር ማለት ነው። ግን አሁን እግዚአብሔር ራሱ የሁሉም መልካም ስራዎች ጀማሪ ከሆነ ፈርስት ኮዝ ተደርጎ ከተወሰደ አሁን ወደኛ ልምጣልህና እናንተ እግዚአብሔር በጸጋው ይሄ የእግዚአብሔር የሚሰጠውን ጸጋ በፎርሲን ሜሪት ላይ የተመሰረተ ነው ብላችሁ ስትናገሩ ከዚህ ኔቸሩ ጋር አትጣሉም ወይ? ምክንያቱም እግዚአብሔር ፒውር አክት ነው ፈርስት ኮዙም ነው ብለን እንናገራለን። ያንን ጸጋ ለመስጠት የመጀመሪያው ራሱ ጀማሪ ራሱ ከሆነ የራሱ ኢፌክት ከሆነ ቅድም እንዳስቀመጥኩልህ ራሱ ከሆነ የሚጀምረው the first cause ወይም ደግሞ efficient cause ራሱ እግዚአብሔር ከሆነ እናንተ ምን ታደርጉታላችሁ? እንዴት ከሎጂካል ኮንትራዲክሽን እንደሚያመጣ ላሳይ ብዬ ነው። ሰው እናንተ ምን ታደርጉታላችሁ? እግዚአብሔር ጸጋውን የሚሰጠው ቤዝድ ኦን ፎርሲን ሜሪት ላይ ከሆነ የእግዚአብሔርን ያንን ፒውር አክት የሚቃወም አይሆንም ወይ ነው? አይ እኔ እኮ እግዚአብሔር ጸጋውን የሚሰጠው ቤዝድ ኦን ፎርሲን ሜሪት ነው አላልኩም። ያልኩት ጸጋው ለሁሉም የተሰጠ ነው። ኮዝ የሚያደርገው ያንን ሜሪት ራሱ ኮዝ የሚያደርገው ራሱ እግዚአብሔር ነው። ያ ሜሪት ራሱ የሚመጣው እንጂ ከእግዚአብሔር ጸጋ የተለየ ሆኖ በዛ ጸጋ ላይ እግዚአብሔር ተመስርቶ የሚሰጥ አይደለም። ሜሪቱ ራሱ እንትን ኮዝ የሚደረገው ከእግዚአብሔር የተነሳ ስለሆነ ኤቭሪ ጉድ አክቲስ ከእግዚአብሔር ነው የሚጀምረው። ነገር ግን ይሄ ጉድ አክት ወደ አክቹዋላይዜሽን ለመምጣት በእኛ ፍሪዊል ላይም ዲፔንድ ያደርጋል ነው ቅድም እንዳልኩ። ስለዚህ አንድ ሰው የእግዚአብሔርን ጸጋ ሪጀክት አድርጎ መልካምም ደግሞ ላያደርግ ይችላል። በዛው ደግሞ እግዚአብሔር ጸጋ ደግሞ መልካምም ደግሞ ያደርግበት ይችላል። እሺ ኢፌክቹዋል ጭምር ነው። አሁን ፈርስት ኮዝ ነው ስትል ለምሳሌ ኢፌክቹዋል ነው ወይ ያጸጋ የሚለው አሁን እዚህ ከግምት ውስጥ መግባት አለበት። ኢፌክቹዋል ከሆነ በቃ ኦልሞስት መጡ። ልክ አሁን ካልቪኒስቱም እንደሚለው ዌስትሚኒስተር ኮንፌሽን እያንዳንዱ ጸጋ ሙሉ ሪጀነሬሽኑን በለው ኢፌክቹዋል በሆነ መጥቶ ነው ወይ የሚለውጥ ፈርስት ኮዝን በለው ሙሉ በሙሉ ያ ጸጋ ማለት ነው። ኢፌክቲቭ ነው እሱን እንዴት ነው እኮ አንደኛ ጥያቄ እሱ ነው። እንዴት ነው የምታብራሩት? እሱን ለምሳሌ አሁን ኪዳንም እንዳለ ለምሳሌ በሁለት አይነት ወይ ማየት ይችላል። ለምሳሌ ሁለተኛ ጢሞቴዎስ 1:9 ላይ
እንደ ራሱ ሐሳብ ጸጋና መጠን እንጂ እንደ ስራችን መጠን አይደለም ብሎ የሚያብራራበት ነገር አለ። ስለዚህ ምርጫው ቅድም እንዳልኩ ቸርች ነች አንኮንዲሽናል። እኛ ጋርም ቀጥታ ምርጫው ያለው ለቸርች ነው በክርስቶስ በኩል። ነገር ግን በዚህ በዲቫይን ፕላን ውስጥ እያንዳንዱ ሰው ምን ያደርጋል? ፓርቲሲፔት ያደርጋል። ኢሌክሽኑ ያለው ቸርች ላይ ነው። ያም ደግሞ በክርስቶስ በኩል የሚሄደው ነገር ነው። ስለዚህ እያንዳንዱ ሰው ይሄ ሰው ያምናል አያምንም እያለ ማየት ሳይጠበቅበት አሁን በአንተ በራሱ በዚህ መልኩ መመለስ ይቻላል። ማየት ላይ ሳይጠበቅበት በዚህ በኢተርናል ፕላን ኦፍ ጋድ ራሱ እያንዳንዱ ሰው ፓርቲሲፔት ማድረግ ይችላል። ፕላኑ ምንድነው? በክርስቶስ መጠቅለል። ይሄ ደግሞ ቸርቿን አንኮንዲሽናሊ ኢሌክት የሆነችው በዛ በኩል ደግሞ ሰው ሁሉ ፓርቲሲፔት ያደርጋል። ጆን እንደዛ እሺ ዶክተር ቀጥልና በደንብ ክሊር እንዲሆንላቸው አሁን ከእንትን ልጀምረው። የሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ከዚሁ ነው ኮንቲኒዌሽን ቱ ዲስ ዋን ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ምን ይላል? ኤንድ ኦል ሁ ዌር አፖይንትድ ቴታግሜኖይ ቴታግሜኖይ ማለት ኦርዴን ወይ ደግሞ ዲተርሚንድ ማለት ኦል ሁ ዌር አፖይንትድ ፎር ኢተርናል ላይፍ ቢሊቭድ ይላል። አሁን እንዴት ነው ኤግዚጂት የምታደርገው? ይሄን ካየኸው እንደውም እዛው ጋር ላውጣለህ እና እንግዲህ ክርክሩ የነበረው እዛ እሺ አሁን እንትን እዛው አሁን ይሰማል መሰለኝ እዛው ዘምንድነው እዛው አክትስ 13 ላይ ቁጥር 38 ጋር ምን ሲላቸው ታያለ? ከሙሴ ጸድቁበት ከማይቻለች ከሙሴ ግድ ተወጡና ምንድነው በእምነት በኩል ጽድቅን ታገኙ ዘንድ ይላል። ስለዚህ መጀመሪያ የተናገራቸዋል። ስለዚህ እዛው ጋር እንትኖች አይሁዳውያኑ ቁጥር 44 ላይ ስታይ ሲቃወማችሁ በጣም ሐዋርያቱ ሲሰሙ ሳያቸው መቃወም ይጀምራሉ። ያን ነገር ከዛ በኋላ እነሱ ሪጀክት ሲያደርጉ እናንተ ሪጀክት ካደረጋችሁና ራሳችሁን ለምንድነው ለዘላለም ሕይወት እንዳይገባችሁ ከቆጠራችሁ ወደ አሕዛብ ገለል ይላሉ። ስለዚህ ራሳቸው ምን አደረጉ? እነዚህ ለዘላለም ሕይወት አይገባንም ብለው ራሳቸውን ገለል አደረጉ። ስለዚህ ራሳቸውን አፖይንትድ ወይም ምን አደረጉ? በራሳቸው ላይ የፈረዱት ምን ለዘላለም ሕይወት። አሕዛብ ደግሞ ማንን ሰሙ? እነ ጳውሎስን። ስለዚህ ራሳቸው ለዘላለም ሕይወት ምን አደረጉ? አፖይንት አደረጉ ማለት ነው። ያ አፖይንት የተደረጉት ለአመኑ የሚለው ግን እዚህ ጋር ኮንቴክስቱን ካየኸው ቀጥታ እየተነገረ ያለው ምንድነው? አሕዛቡ ምንድነው? አይሁዳውያን እየተቃወሙ። ስለዚህ በራሳችሁ ከፈረዳችሁ ራሳቸውን በምን ሌብል አደረጉ? እነዚህ ሰዎች ለምንድነው ራሳቸው ለዘላለም ሕይወት እንዳይገባቸው አደረጉ። አሕዛብ ግን አመኑ፣ ሊስን አደረጉ። ለዛ ነው እዚሁ አክትስ 28 ጋር ስታይ አክትስ 28 ጋር ይሄን ነገር በደንብ ያብራራዋል። አክትስ 28 ጋር ስታይ ቀን ሙሉ ሲከራከር ጥሩ ሻኖኒ ስሩ ፌዝ ነው። ስለዚህ በፌዝ በክርስቶስ በኩል ነው የሚለውን እኛም በሱ እኮ እናወራለን አሁን። ስለዚህ ከዚህ ምንድን ነው የምጠይቅህ አሁን ከዘላለም ጀምሮ አሁን በክርስቶስ በኩል መረጠን ምናምን ይላል እና አሁን ጥያቄያችን ለእናንተም የምናቀርበው እናንተም በኋላ ለእኛ ማቅረብ የምትችሉት ይሄ ከዘላለም ጀምሮ እግዚአብሔር መረጣቸው ምናምን የሚል ብዙ ቦታ እናገኛለን። አሁን ስለተመረጡ ነው የዳኑት ወይስ ስላመኑ ነው የዳኑት የሚለውን ጥያቄ ልጠይቅ መጀመሪያ። እስኪ ድጋሙ ስላመኑ ነው አሁን ይሄኛው ስለተመረጡ ነው ያመኑት ወይስ ስላመኑ ነው የተመረጡት? በዛ ዘንድ በዛ ልክ ሌብል አናደርጉም። ኤፌሶን 1 ላይ ካየ ነው በክርስቶስ መረጠን፣ ያ ደግሞ በእምነት ነው። ስለዚህ እዛው ጋር በረከቱ ስለዚህ በእምነት ስላመኑ ነው የመረጡት ማለት እኮ ነው። በሌላ ቋንቋ ላስረዳ። በእምነት ችግር የለውም። እኛም ከእሱ ጋር አግሪ እናደርጋለን። ችግር የለውም። አንደርስታንድ አደርጋለሁ። በእምነት በኩል ከሆነ ስላመኑ እግዚአብሔር ከመጀመሪያ ጀምሮ ሁሉንም ነገር ስለሚያውቅ ስላመኑ ነው ብለሃል። ነገር ግን እነኚህ ሰዎች ፌዛቸው የእግዚአብሔርን ኢሌክሽን ኮዝ አድርጎ ነው። አሁን አላስጨረስከኝም ነበር እያወራ የነበረው ምንድነው? ፖይንት ምንድነው? እዛ ጋር በእምነት ተመረጡ ነው የሚለው አይደል? የሆነ ፌዝ ታይቷል አይደል? እዛ ጋር በእምነት ነው ተመረጡ የሚለው። ይሄ ዮሐንስ አፈወርቅ በዛ መንገድ ነው የሚያስቀምጠው። እምነቱን አስቀምጧል። ስለዚህ በረከቶችን በሙሉ እዛው ጋር የሚዘረዝራችሁ በረከቶችም በክርስቶስ የተመረጣችሁ ሲለውም ፌዝፉል ኢን ክራይስት ነው። ስለዚህ ፌዝፉል ራሱ የተባሉት ምርጦች ራሱ በክርስቶስ ስለሆንክ ነው። ቅድም እንዳልኩ ምርጥ ያስባለህ ከክርስቶስ ጋር አንድነት ነው። በቃ እሱ እኮ ተግባባን እኮ ነው። ግን ይሄ ፌዛቸው የእግዚአብሔርን ኢሌክሽን ወይ ደግሞ ድነታቸውን ኮዝ አድርጓል ወይ? የእግዚአብሔርን ኢሌክሽን ከዓለም በፊት አስቀድሞ መረጠን የሚለው አላረገም። እሱን እኮ ነው ያብራራሁት። ምርጡ ኢየሱስ ነው። ስለዚህ ዩናይት ምርጥ የምትሆነውም አንተ ምርጥ እየሆንኩ ያልከው በዚህ በክርስቶስ ቦዲ ውስጥ ስለገባ ነው
እንጂ አንተ የሆነ ታይቶልህ እምነት አይደለም ነው። አሁን እኮ እዛ ኤፌሶን ላይ እየተነገረ ያለው እኮ በክርስቶስ የተመረጥነው እኛ ነን፣ ግን የተመረጥነው በክርስቶስ በኩል ነው። በክርስቶስ ምርጡ ስለሆነ አይደለ? በክርስቶስ በኩል ነው የመረጠን ነው የሚለው እንጂ ክርስቶስን መረጠ በክርስቶስ በኩል። ስለዚህ ምክንያቱም በክርስቶስ ጋር ዩናይት ስላደረግህ የተመረጥከው አንተ ነህ ወይስ አይደለህም ነው ፖይንት። ያ የተመረጥኩትማ እኔ ነኝ፣ ግን የተመረጥከው ምን ስለሆነ ነው? ከክርስቶስ ጋር ዩናይት ስላደረግህ በእምነት በኩል በፌዝ በኩል ማለት ነው። በፌዝ ማለት ነው። ስለዚህ ፌዝ ታይቷል እያልከኝ እኮ ነው። ፌዝ አስቀድሞ ታይቷል እያልከኝ ኖ ወደዛ ያስኬድም ኢንቴል ያደርግ ለመሰለ ከክርስቶስ ጋር ነው ምርጡ። አንተ ራሱ ምን እንትን ያልከው ዩናይት ያደረግከው ከክርስቶስ ጋር ምን ታየ? አንተ ከክርስቶስ ጋር ምን ነው የታየው? ዩኒየን ማድረግ ከክርስቶስ ጋር እንዴት ነው ዩኒየን? ሁለተኛ እሱ ከክርስቶስ ጋር እንዴት ነው ዩኒየን ያደረገው? ላስረዳሱ ደግሞ ባይ ፌዝ። ስለዚህ በክርስቶስ በኩል በፌዝ ነው ዩናይት ያደረገው። ስለዚህ ፌዝ ስቲል ኢን ኮንሲደሬሽን አለ ማለት ነው። ኮንሲደሬሽን የሚሆነው ምን ጋር ነው? አንተ ወርዚ የምታደርገው ከክርስቶስ ጋር ዩናይት ለማድረግ ነው እንጂ እግዚአብሔር ስለ ወርዚነስ አላልኩም። ስለ ወርዚነስ ላስረዳ። ከዘላለም በፊት ያንተን የሆነ እምነት የሰውዬ ከክርስቶስ ጋር ዩናይት ያደርጋል። ስለዚህ ልምረጠው እያለ አይደለም ኤፌሶን ላይ ያለው። ኤፌሶን ላይ እያለ ያለው በረከቶቹ በሙሉ ለምሳሌ ሁለተኛ ጢሞቴዎስ 1:9 ላይ ይህም ጸጋ ከዘላለም በፊት በክርስቶስ ኢየሱስ ተሰጠን ይላል። ጸጋው ከዘላለም በፊት ጀምሮ ነው እንዴት ተሰጠን? እኛ መች ነበረ ሲጀምር እኮ በእግዚአብሔር ፊት ክርስቶስ ጋር እኮ እሱን እኮ ነው ከዘላለም ጀምሮ ተሰጠዋል። በእግዚአብሔር ከፖይንት ኦፍ ቪው ኦፍ እግዚአብሔር እነኚህ ቴምፖራል የሆኑ ነገር እኮ ፊውቸር እና ፓስት የለም። እግዚአብሔር ፊት ከዘላለም ጀምሮ ኦልሬዲ ተሰጥቷል። ምክንያቱም ፊውቸር እና ፓስት ስለሌለ ማለት ነው። ነገር ግን ከአንተ ፖይንት ኦፍ ቪው አሁን እያልኩ ያለው ፌዝ ግን በክርስቶስ በኩል ዩናይት ያደረኩት በፌዝ ነው አልከኝ። ግን ያም ፌዝ ኮንሲደሬሽን ውስጥ አስገብተዋል ማለት ነው። ይሄ እግዚአብሔር ኢሌክሽን ስለ ደግሞ ሰልፍ ሪፊቲንግ ሆነ። ይሄ ላስረዳ። አሁን ለምሳሌ ይሄ ሁለተኛ ጢሞቴዎስን ታይም ፓስ ያ ልክ ነህ። ለዛ ነው ኤፌሶን 1 ላይም ከዘላለም ዓለም ሳይፈጠር በፊት አይደል የሚለው እያለ ያለው። እዚህ ጋርም ሁለተኛ ጢሞቴዎስ 1:9 ራሱ ይሄ ጸጋ የተሰጠን ዓለም ሳይፈጠር በፊት ነው። ከዘላለም ዘመናት በፊት ቢፎር ኦል ኤጅስ ነው። ስለዚህ ከዛ ዘመናት ተሰጠነ ያለው ለምን? ክርስቶስ ስላለ። አሁንም እያየን ያለው እኛ በክርስቶስ በኩል ነው። እንደዛው ሁሉ ምርጥ ስትሆንም ነው ማለት በክርስቶስ ጋር ዩናይት ስላደረክ ነው። ካለበለዚያ አልነበርክም። ከክርስቶስ እሱ ጋር እኮ አልተጣላንም ማለት ነው። ከክርስቶስ ጋር የሆንከው ግን በፌዝ ነው ወይስ አይደለም? ነው በፌዝ ነው አይደል? ስለዚህ ፌዝ ግን የእግዚአብሔርን ኤሌክሽን ኮዝ አድርጎ አይደለም አይደለም። ስለዚህ እንደዛ ከሆነ ለመዳን ግሬስ እና ፌዝ ካለ ሁሉም እግዚአብሔር ኮዝ ካረገ ሞኖርጂስቲክ ነህ ማለት እኮ ነው። ምክንያቱም ፌዙን እግዚአብሔር ሰጠ፣ እግዚአብሔር ኮዝ አረገው፣ ግሬስንም እግዚአብሔር ኮዝ አረገው። ስለዚህ እግዚአብሔር ነው ሁሉም ነገር የጨረሰው ማለት እኮ ነው። ስለዚህ ሞኖርጂስቲክ እዚህ ጋር ልጠይቅ ኢሌክሽን ለማመን ነው ወይስ በእምነት ስለሆነ? በኋላ የእናንተ ታይም ላይ መልሳለሁ እኮ ነው። እዚህ ጋር እኔ ያላልኩን ስላስገባው ነው። ሞኖርጂስቲክ እኮ የሚሆነው እንድታምን ቢያደርግ ኑሮ እንድታምን ከዘላለም ቢመርጥ ኑሮ። እዚህ ጋር ግን በእምነት መረጠ ነው። እኛ እኮ ኮኤርሽን እኮ ግዴታ ኮኤርሽን መሆን የለበትም እኮ። እንድታምን ያደረገ እኮ እምነቱን ሰጥቶህ ነው። ኮኤርሽንን እኮ ማስገደድ እኮ እኛ እንቃወማለን። ኦፍኮርስ የምትድንበት ወይ ደግሞ ከክርስቶስ ጋራ የአንድ የምትሆንበት ፌዝ የሰጠህ እግዚአብሔር ነው አይደል? እግዚአብሔር ሰጠህ፣ አንተ ተቀባይ ነህ ማለት ነው። ስለዚህ የምንድንበት በምንድን ነው? በፌዝ እና በጸጋ ነው። በፌዝ እና በጸጋ እግዚአብሔር ኮዝ ካደረገው ልጨርስልህ። በፌዝ እና በግሬስ ከሆነ የምትድነው እና ሁለቱንም ኮዝ ያደረገው እግዚአብሔር ከሆነ ስለዚህ ሞኖርጂስቲክ መሆን አለብህ ግዴታ። ካለበለዚያ ዩ አር ኢንኮንሲስተንት እያልኩ እኮ ነው። አሁን እኮ ወደዛ እኮ ኢንቴል እንደሚያደርግ እኮ አላሳየህም። እኔ እንትን ያላልኩን አንተ እኮ ነው የጨረስከው። እሱ እንዴት ነው የሚያሳየው ነው? ባይፌዝ ካልክ እኮ መልሰህ ምርጫው ባይፌዝ ካለ ፌዝን አይቷል እኮ እያልክ እኮ ነው መልሰህ ራሱ ፌዝንማ እሱ አይቷል፣ ግን እሱ ነው የሰጠ ፌዝን እያልኩ ነው የኛም ፖዚሽን። አንተም እኮ እንደዛ እያልክ ነው። ባይዛ አግሪ እያደረክ ነው።
ፌዙን ራሱ የሰጠን እግዚአብሔር ነው ብለሃል። ቅድምም የሲሪያ ካቴኪዝም ሲጠቅስ ፌዙን ራሱ የሰጠ እግዚአብሔር ነው ብሏል። እናንተ አሁን ኤፌሶን 2 ላይ ምንድን ነው የሚለው? የዳናችሁት ባይ ግሬስ ሩ ፌዝ ነው፣ በእምነትና በጸጋ። አሁን ፌዙን ራሱ እግዚአብሔር ኮዝ አድርጎ ነው ካልክ የምንድንበት ደግሞ ሁለት ነገር ከሆነ እሱም ግሬስ እና ፌዝ እና ሁለቱንም እግዚአብሔር ኮዝ ካረገ አንተ ምንም ኮንትሪቢሽን የለህም፣ ሁሉም ስራ ከእግዚአብሔር ነው። ሄንስ ኮዝ ማለት አልቲሜት ኮዙ የፌዙን የሚሰጥ እግዚአብሔር ራሱ ነው ማለት እኮ ነው። ማስገደድ አይደለም። አይ ዲድንት ሴይ ኮቨርዥን ስቲል ባትልም እኮ ኮሄርሽን እኮ እዛው ጋር ሞኖርጂ ዋን ኢነርጂ ካረከው እኮ ኮሄርሽን እኮ እያመጣ ነው መልሰህ ሰጥቷል። መስጠት ምን ማለት ነው? ቅድም ሪጀክት ማድረግ ስለምትችል ሪጀክት ማድረግ ስለምትችል ኮሄርሽን አይደለም። ስቲል ሪጀክት ማድረግ ትችላለህ። አንተ እኮ አሁን የነ ዋልተርን ነው እያመጣ ያለው። አንድ ዋልተርን ታመጣለህ፣ አንድ ደግሞ የኦሄዎችን ነው። ሁለት ነገር ነው አንድ ለኢሌክትሪክ ለማመን የተሰጠሁ ማለት ነው። ባይዜ ዋልተርም ቢሆን ለምሳሌ የፍራንሲስ ፔፐርን ብታይ ማለት ነው ኢሌክሽን ኢን ቱ ፊዴ ፋይናሊስን ያምናል። ባይዜ ኢሌክሽን ኢን ቪው ኦፍ ፌዝ ዊች ፕሪዘርቭስ ቱ ዘ ኢንድ ማለት ነው። ይሄ ፌዙን ራሱ እግዚአብሔር ነው ኮዝ ያደረገው ሲሉ ፌዝ ራሱ ከእግዚአብሔር ስጦታ ነው ከሚለው ተነስቶ ነው። ስለዚህ ፌዝ የእግዚአብሔር ስጦታ ከሆነ የአንተ ሜሪቴሪየስ አክት አይደለም። የአንተ አክቲቭሊ የምታደርገው ነገር ካልሆነ አንተ ኮንትሪቢዩት አድርገሃል ማለት አትችልም። አሁን አፕሩቭ ያደረክልኝ ቅድም ፌዙን እኛ ኮዝ አላደረግንም ብላል። ምክንያቱም ኮዝ አድርገናል ካልክ ባክዋርድ ኮዜሽንን አፌርም እያደረክ ነው። ባክዋርድ ኮዜሽን ደግሞ ፌዝ በታይም ጊዜ ነው አይተሰጠን። በታይም ጊዜ ሲሰጠን ያ ነገር ዊልህን እንትን ኮሄርስ አድርጎ ነው ወይንስ ሬዚስታንስ ሳይታይብ ነው ወይስ እንዴት ነው? አሁን እኮ ተሰጠን የሚለውን ራሱ አታብራራ እኮ ነው። ናን ሬዚስታንስ እዚህ ላይ እኔ መግባት እችላለሁ? እሺ ኪዳን ግባ። እሺ እዚህ እንትን ያልከው ላይ ማለት ነው ያነሳውን ነገር እንትን ለመጨመር ነው ማለት እንትናችን ፌዛችን ኤሌክሽናችንን አይደለም ኮዝ ያደረገው። ፌዛችን ከክርስቶስ ጋር ዩኒየን እንድንሆን ያደረገን። ክርስቶስ ግን ፌዛችንን ሳያይ ከዓለም መፈጠር በፊት ስፔሲፋይድ ግሩፕ አይደለም፣ ነገር ግን ነን ስፔሲፋይድ የሆነ ግሩፕን በክርስቶስ ውስጥ መርጧል። ለምሳሌ ቅዱስ ቀለሜንጦስ ዘሮም ዘፈርስት ኤፒስል ላይ ማለት ነው ቻፕተር 64 ላይ እንደዚህ ይላል ሜይ ዘ ኦል ሲይንግ ጋድ ኤንድ ማስተር ኦፍ ስፒሪትስ ኤንድ ሎርድ ኦፍ ኦል ፍሌሽ ሁ ቾዝ ዘ ሎርድ ጂዘስ ክራይስት and us through him for a peculiar people grant to every soul that calls upon the glorious name እያለ ይቀጥላል። ያው እንግዲህ ክርስቶስን የመረጠው በክርስቶስም ደግሞ እኛን ለተመረጠ ለተመረጠ ፒፕል ህዝብ ደግሞ የመረጠን ይላል። ስለዚህ ክርስቶስን የተመረጠው በክርስቶስ ውስጥ ደግሞ ያለ አንስፔሲፋይድ የሆነ ግሩፕ ነው የተመረጠው በክርስቶስ ውስጥ ያለ ማለት ነው። ህዝቡ እንዲሆን የክርስቶስ ህዝቡ እንዲሆን ያላመኑትም ነው ወይስ ያመኑትን ብቻ? ያመኑት ነው የክርስቶስ ህዝቦች የሚሆኑት። ነገር ግን እዚህ ጋር ስለዚህ ግዴታ እምነት ያስፈልጋል አያስፈልግም? ግዴታ ያስፈልጋል? የክርስቶስ ህዝብ ውስጥ ለመሆን ከኛ እምነት ያስፈልጋል። ስለዚህ ያን እምነት ማን ነው ኮዝ ያደረገው? ኮዙ ከእግዚአብሔር ነው የሚጀምረው። ነገር ግን እግዚአብሔር ሃርድ አክቹዋላይዘር አይደለም። ቅድምም እንዳልኩት ዊክ አክቹዋላይዘር ስለሆነ በእኛ ፍሪው ላይ ዲፔንድ ያደርጋል ያ እምነትን ኮዝ እንዲያደርግ እግዚአብሔር። ታቲቭ ግን ከዚህ ተቃራኒ ነገር ይናገራል። ግሪጎሪ ታቲቭ በቡክ ኦፍ ኩዌሽንስ አይተው ከሆነ ምንም እምነት ራሱ የእግዚአብሔር ስጦታ ነው ጸጋ ነው ካለ በኋላ ምንም አይነት እንትን የለውም። እንደውም ጋድ ምንድነው የሚለው the goodness of God free of charge እያለ ነው የሚያስቀምጠው። ከምንም ነገር ፍሪ የሆነ ከምንም አይነት እንትን ፍሪ የሆነ ነገር ነው። ከኛ እያየ አይደለም እግዚአብሔር እንትን የሚለው ያን እምነቱ ራሱ ስጦታ ነው። ስጦታ መሆኑ ቀረ ይላል። እንደውም ወደ ላይ በፎርዝ ሪዝኑ ላይ ከፍ ብለን ብንመለከተው ስጦታ መሆኑ ቀረ ይላል። እንደዚህ አይነት እንትን ከሆነ እና ለእምነት የሰጣችሁ ዴፊኒሽን ትንሽ እንትን ያደርጋል። እምነት ስጦታ ነው የሚለውን እኮ እኔም ብዬዋለሁ አይደለ? ቀደምም እግዚአብሔር ነው ግን ስጦታነቱ ላይ አይደለም፣ ሁላችንም እንስማማለን። ነገር ግን ያ ስጦታ ሲሰጥ ሰውየው በሆነ ነገር ላይ ተመስርቶ ነው እግዚአብሔር የሰጠው የሚለውን ነገር ነው እናንተ የምትሉት። ወይም ደግሞ የሆነ ኮንሰንት ኖሮት ከሰውየው ጋር ተስማምቶ ኦር በቃ የሆነ ከሱ የሆነ ሜሪቴሪየስ አክት ቅድም ራሱ ሳነሳው ሎጂካል እንትኑን ስላልጨረስ ነው እንጂ እዛው ላይ ሶልቭ ማድረግ እንችል ነበር። ከሜሪቴሪየስ አክት ተነስቶ ነው እግዚአብሔር ጸጋ ምንድነው ያንን እምነት የሚሰጠው። እንደውም እኛን እኮ እንትን ስታደርገን ነበር፣ ቅድም አንስተው ነበር ይሄን ጥያቄ። እኔም እኮ ያልኩት
እግዚአብሔር ኮዙ ቢሆንም እዚህ ጋር ማለት ነው ኮዙ ቢሆንም የእኛን ነገር ጠብቆ ይሰጣል እያልኩ አይደለም። እምነትን እግዚአብሔር እኮ ጸጋውን ለሁሉም ነው የሚሰጠው ብላል። ጸጋውን እምነቱን አለበት የሚያደርገው ፓሲቭ ነን። እዚህ ጋር እያጠራ ነው እንሂድና ፓሲቭ ነን ማለት ነው። የእኛን ነገር ካልጠበቀ ሲሰጠን እንዴት ነው? እንዴት ምን አይነት ሪሲቭ አሁን ስለ ሪስፐንት ነን ብለን ስንናገር በምን አይነት ስቴት ላይ ነው ሆነ እንደው እናንተ የምታምኑት? በሁለት መንገድ ልመልሰው እችላለሁ። አንደኛው ቅዱስ ዮሐንስ አፈወርቅ በሚመልስበት መንገድ እንትኑ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃልን ነው ይላል። የእግዚአብሔር ቃል እንኳን ከእግዚአብሔር ብቻ ነው እንጂ የመጣው እኛን አላመጣ ነው የእግዚአብሔርን ቃል። ስለዚህ የእግዚአብሔር ቃልን መስማታችን ነው ኢቨን እምነታችንን ያመጣው አንድ። ስለዚህ እምነት ስጦታ ነው ብሎ ከዚህ አንጻር የሚያመጣው። ሁለተኛ ደግሞ እንትናችን ዊላችን ደካማ ነው። ዊላችን ደካማ ነው። ደካማም ስለሆነ እግዚአብሔር በጸጋው ወደ እኛ ይመጣል። ያንን ዊላችንንም ደግሞ ለማድረግ ወደ እኛ ይመጣል። ነገር ግን እኛ ዊላችን ምንም ዊክንድ ቢሆንም ያንን ጸጋ መቀበልም ሆነ መቃወም እስክንችል አይደለም እንትን የሆነው የደከመው ማለት ነው። ስለዚህ እኛ ላይ ይሰራል እግዚአብሔር ጸጋ በቃሉም በኩል ቃሉንም ደግሞ አንደርስታንድ እንድናደርግ በጸጋው በኩል እኛ ላይ ይሰራል። ከዛ በኋላ ግን ያንን ቃል እኛ መቀበል በእኛ ላይ ደግሞ ዲፔንድ ያደርጋል። በእኛ ፍሪ ዊል ላይ ነው የመጨረሻው እኮ። እምነቱን ሲሰጥ ግን ከአንተ የሆነ ነገር አይቶ አይደለም። እምነቱን ሲሰጥ ስትለኝ እዚህ ጋር ጸጋው ስለሆነ እምነቱን ፖዝ የሚያደርገው ጸጋውን ከሆነ ከአንተ ምንም አይቶ አይደለም። ነገር ግን ያ ጸጋ አንተ ስትቀበለው ነው እምነቱን እንትን የሚያመጣው በአንተ ውስጥ ነው። እምነት ራሱ ጸጋ ነው አይደለ? እምነት ራሱ ጸጋ ነው። ያንን ጸጋ ሲሰጥ እግዚአብሔር ከአንተ የሆነ ነገር አይቶ ነው እንዴ? ከአንተ የሆነ ነገር አይቶ አይደለም። የሆነ እንትን እንድትሆን የበቃህ እንድትሆን ከአንተ የሆነ ነገር አይቶ አይደለም የበቃ እንድትሆን። ነገር ግን ስለ መብቃትማ አልበቃንም ሁላችንም። ግን ከሱ ጋር ሳይሆን በቃ ከአንተ የሆነ ነገር ሰጥተህ ወይም ደግሞ የሆነ ፖዚቲቭ የሆነውን እንትን ስላለ ካፓብል ስለሆንክ ለዛ ነገር ሰጠህ ነው የምትለው ወይስ በሌለነው ነገር ወይም ደግሞ ለኛ ያልሆነውን ነገር እግዚአብሔር ራሱ ሰጠን ብለን ነው የምናምነው? ኢቨን ቅድም ጆን ክርስቶስምን አንስተህ ነበረ። ጆን ክርስቶስም እኮ ከፍሪ ዊልን our free will be not impaired ካለ በኋላ ሐዋርያ ቅዱስ ጳውሎስ ምን ያደርጋል? ካንስልድ ኤንድ አድድ እያደረገ ይናገራል። የኛን ዊል አንድ ጊዜ ካንስል ያደርጓል፣ አንድ ጊዜ ደግሞ አድ ያደርጓል እያለ ይናገራል። ይሄንን ካንስል መደረጉንም ራሱ መርሳት የለብንም። ቅድም ስላነሳኸው ነው። እዚህ ላይ ምን ትላለህ? ዮሐንስ አፈወርቅ የኛን ጸጋ ካንስል ያደርገዋል ይላል ነው የምትለኝ? አይደለም። አሁን ከፍሪ ዊል አንጻር ይናገርና ጆን ክርስቶስም ሆሚሊቱ ላይ ማለት ነው በእምነት በኩል እኛ ጸደቅ የሚለውን ነገር ያነሳና then that the other hand our free will be not impaired he added also our part in the work and yet again cancel it and added እያለ ይናገራል። እና ካንስል የሚያደርገዋል ከዛ በኋላ ደግሞ ሐዋርያ ቅዱስ ጳውሎስ አድ ያደርገዋል እያለ ይናገራል። አድ የሚያደርገው ከምን አንጻር ነው? ካንስል የሚያደርገው ከምን አንጻር ነው? እስቲ ስፔሲፊካሊ እንግዲህ ያንን እንትን ከፍተን ልናየው እንችላለን። ግን ዮሐንስ አፈወርቅ ሙሉ በሙሉ ፌዛችንን እንትን ያለ ነጻ ፈቃዳችን ሞኖጀስቲካሊ ግን ሪጀነሬት ያደርጋል እንደማይል ግን በተለያየ መንገድ ቦታ ላይ ጽፎ ፈቃድ እኛም እኮ እንደዛ ስለምንል ችግር የለም። ፈቃዱ ሙሉ ለሙሉ ጠፍቷል ምናምን ብለን እኛ አንናገርም። ፈቃዱ ሙሉ ለሙሉ ጠፍቷል ሳይሆን ዮሐንስ አፈወርቅ እኛ ልናምን የቻልነው ራሱ እግዚአብሔር መጀመሪያ እምነታችንን ስላየ ነው ብሎ ራሱ እኮ የጻፈበት ቦታ አለ። ቬሰል ኦፍ ኦነርስ እና ቬሰል ኦፍ ኤቢሊቲ ያለኝ ብሎ ያምናል ዮሐንስ አፈወርቅ። ሴቪንግ ኤቢሊቲ ያለን ብሎ ያምናል። ሴቪንግ ኤቢሊቲ ከራሳችን ሳይሆን ግን ነገር ግን እግዚአብሔር ከሰጠን ኤቢሊቲ አንጻር እኛ ቬሰል ኦፍ ኦነርም ቬሰል ኦፍ ዲስኦነርም መሆን እንችላለን ብሎ ያምናል። ከተሰጠን በኋላ ማለት ነው አይደለ? ከተሰጠን በኋላ እምነቱን እንድናመጣ ወደዛ ወደ እውነት እንድንመጣ ከተሰጠን በኋላ ነው ያን ኤቢሊቲ የሚኖረን ማለት ነው። ናቹራል ማንማስ በራሱ እንደማይችል እኮ እናምናለን። ነገር ግን ናቹራል ማን ዮሐንስ አፈወርቅ ራሱ ሲተረጉሙ ይሄንን ቦታ ናቹራል ማን በራሱ በአእምሮ ብቻ ሊደርስ አይችልም ከላይ የሆነ አሲስታንስ ከሌለው። ያንን አሲስት ሲያደርግ እግዚአብሔር ሞነርጂስቲካሊ ነው ወይስ ሲነርጀቲክ ነው? ሲነርጀቲክ ነው። እዚህ ጋር
እንደ ሲነርጀቲክ ሊሆን ይችላል። ጸጋው ራሱ የሚሰጥ ከሆነ ያንን ኤቢሊቲ ሴቪንግ ኤቢሊቲ የለውም ናቹራል ማን ብለናል አይደለ? ኤኔብል ነው። ስለዚህ ያንን ነገር ኤብል ሲያደርገው ወይም ደግሞ እኛ ብቃት ወይም ደግሞ ኤቢሊቲ በሌለን ነገር ላይ እግዚአብሔር ፕሪቬኒንግ ግሬስ ወይም ያንን ኢኔብሊንግ ግሬስ ከሰጠ በኋላ እኛን ኤቢሊቲ እንዲኖረን ካደረገ በኋላ ነው የሚያድነን። ከዛ በኋላ ኮኦፕሬቲቭ አለ፣ ችግር የለም፣ ለኛም ራሱ ይስማማናል። ግን ከዛ በፊት ስለ ኮኦፕሬሽን ማንሳት አትችልም ማለት ነው። ኤቢሊቲውማስ እግዚአብሔር ጸጋውን ከራሱ ብቻ እንደሚሰጥ እኮ እኛም እናምናለን። ነገር ግን እኛ አሁን እኮ ስፔሲፊካሊ ኮኦፕሬሽን እያነሳን ያለ ነው ሪጀነሬሽን ላይ ነው። ምክንያቱም እናንተ የምታምኑት ይሄ ጸጋ ሙሉ በሙሉ ሪጀነሬት ያደርጋል እንጂ ኤቢሊቲ ኦፍ ፌዝ ብቻ ይሰጣል አይደለም አይደል ለምትሉት፣ ኤቢሊቲ ኦፍ ፌዝን መስ እንደሚሰጥ ያለ አሲስታንትም እንደማይኖር እኛም እናምናለን። ነገር ግን በዛ አሲስታንት ሪጀነሬት የምንሆነው ላይ ሪጀነሬሽናችን ላይ ኮኦፕሬሽናችን አለን የምንለው ጸጋው መምጣቱ ላይ ብቻ አይደለም። እኛ ያው በደንብ እናብራራዋለን። ሪጀነሬት ስንል በሶስት አይነት አስፔክት ስላለው በጣም ይበዛል። ግን አሁን ካልከው አንጻር እኔ የምቀበለው ነገር አለ። በቃ እኛ ሴቪንግ ኤቢሊቲ የለንም። ያ ናቹራል ማን ሴቪንግ ኤቢሊቲ ስለሌለው እግዚአብሔር ራሱ ያንን ፕሪቬኒንግ ግሬስ ወይም ኢኔብሊንግ ግሬስ ከሰጠን በኋላ ኤቢሊቲ ሲኖርን ካፓብል ከሆን በኋላ ነው እግዚአብሔር ወደዛ ድነት የሚያመጣን እያልከኝ ስለሆነ ቴንክ ዩ። እዚህ ጋር እኔ ጨርሻለሁ። እዚህ ጋር እኮ እንትን ኦኬ፣ እሺ የኛም ሰዓት ነው የሚመጣውና የኛም ሰዓት ላይ ቀጥልበታለሁ። አሁን ልጆች ጨርሳችኋልና በዚህ መቀጠል ትችላላችሁ። በእርግጥ ኪዳን ምናልባት የምትፈልጉ ከሆነ አይ ቀይራችሁ ደግሞ የተዘጋጃችሁበት ነገር ካለ ማለት ትችላላችሁ። አስጀምርላችሁና ቀጥሉ እናንተ ማለት ነው። እሺ መጀመሪያ ከዚህ እንጀምርና ወደዚህ እንመጣበታለን ተመልሰን። እሺ እኔ የመጀመሪያ ጥያቄ የሚሆነው ማለት ነው እናንተ የምታምኑት እንትን አንድ ሰው ለምሳሌ ሞኖጀስቲካሊ ነው አንድ ሰው ሪጀነሬተር የሚሆነው ከሱ የሆነ ፈቃድ ሳይመጣበት ብላችሁ ታምናላችሁ። ነገር ግን አንዳንድ ሰዎች ደግሞ ሪጅስት ያደርጋሉ ይህንን የእግዚአብሔር ጸጋ። ይህንን የእግዚአብሔር ጸጋ ሪጅስት የሚያደርጉት ሰዎች የሆነ ከራሳቸው የሆነ ዊልፉል የሆነ ሬዚስታንስ ስለጨመሩ እነሱ ስለጨመሩ እና ሌሎቹ ደግሞ ዊልፉል ሬዚስታንስ ስለሌላቸው ነው ብላችሁ ነው የምታምኑት? ልመልስ? አይ የማያምኑት በራሳቸው ጥፋት ነው፣ ሬዚስት ስላደረጉት ነው ያንን የሚመጣው ፕሪቬኒንግ ግሬስ። የሚያምኑት ደግሞ ወደ እነሱ የመጣው ፕሪቬኒንግ ግሬስ በእነሱ ውስጥ መስራት ሲጀምር፣ ኦፕሬት ማድረግ ሲጀምር ዶናቴዮ ፊዴ የምንለው አቤት፣ አይሰማም እንዴ? ይሰማል። ዶክተር ትቀጥላለህ። ሞዴሬተሮች ኮሜንቱን አጥፉት። በዛኛው ሳይድ ጊዜ ኮሜንቱ ጠፍቶ ነበር ቶታሊ። ስለዚህ አሁን አጥፉት መልሳችሁ። ሰዓቱን ይቅርታ 10-15 ሰከንድ ጨምርላችኋለሁ። አጥፉት ኮሜንቱ። እሺ ኔትወርክን ቼክ አድርግና ቀጥል እንትራና ዶክተር ነው። ስለዚህ ኪዳን እኛ የምንለው እነኚህ አርሊ ሉተራን ስኮላርስ ኦርቶዶክስ ሉተራን እንደሚያስቀምጡት ከሆነ የሚቀበሉት ሰዎች ያንን የሚጠፉ ሰዎች ያንን ግሬስ ሬዚስት በማድረጋቸው ነው የሚቀበሉት ደግሞ ነው። ሌሎቹ ደግሞ ወይ ደግሞ ሪጀነሬት የሚሆኑ ደግሞ እግዚአብሔር በውስጣቸው የሚሰራ በፕሪቬኒንግ ግሬስ አድ ሲደረግ ነን ሬዚስታንስ ወይ ደግሞ ስቴት ላይ የሚሆኑ ወይ ደግሞ ያንን ፌዝ የሚቀበሉ ወይ ደግሞ የሚሰጣቸው ፕሮፕሬት ተርሚኖሎጂ የሚሰጣቸው ሰዎች ይኖራሉ። ናን ሬዚስታንስ ስቴት ላይ የሚሆኑ ሰዎች አሉ፣ እነሱ የሚድኑ ናቸው። እሺ እዚህ ጋር ጥያቄ የሚሆነው እነዚህ ናን ሬዚስታንስ የሆኑ ሰዎች ማለት ነው ይሄ ዊልፉል ሬዚስታንስ ኦሚት ማድረግ የቻሉት ከራሳቸው የተነሳ ነው ወይስ ከእግዚአብሔር ጸጋ የተነሳ ነው? ሬዚስት ያደረጉት ነው ያላደረጉትን ነው? ኪዳን ሬዚስት ያላደረጉት እሺ ከራሳቸው የተነሳ ነው ከእግዚአብሔር ጸጋ የተነሳ ነው? ያው የእግዚአብሔር ፕሪቪኔንት ግሬስ ኦፍኮርስ ያ ላንጉዌጅ ብዙ በአርሜኒያን ይጠቀማል። ግን ያ ከእግዚአብሔር ዘንድ የሚመጣው ግሬስ በዛ ዴድ የሆነው ናቹራል ማን ላይ ሲመጣ አንዳንዶቹ
ሪጀክት ያደረጉታል። አብዛኞቹ ሪጀክት ያደረጉታል። ሪጀክት የማያደርጉ ደግሞ አሉ። እግዚአብሔር ራሱ የሚሰራ ዊላቸው ላይ የሚሰራ ከዛ በኋላ ፌዙን የሚቀበሉት። ስለዚህ ለምንድን ነው እነኚህ ሰዎች እንደ ሌሎቹ ሬዚስት ያላረጉት የሚለውን ኦገስቲን ቅድም እንዳነበብኩት እሱን ለእኛ ዲስክራይብድ አልሆነም። እሱን መናገር አንችልም አናቅም ሪዝኑን ብሎ ያስቀምጣል። ስለዚህ ሚስትሪ ነው እንጂ ስላላችሁ ከእግዚአብሔር ጸጋ የተነሳ አይደለም ከራሳችሁ የተነሳ አይደለም ነው የምትለኝ? ፌዝ ፌዙ ኦፍኮርስ የእግዚአብሔር ግሬስ ነው፣ ግን በዛ ፌዙ ሳይሆን ጥያቄ እንትን እነሱ እነዚህ ሬዚስታንስ ዊልፉል ሬዚስታንስ ላይኖርባቸው የቻለው እነዚህ ሰዎች ከራሳቸው የተነሳ ነው ከእግዚአብሔር ጸጋ የተነሳ ነው ነው ዘ ኦንሊ ቲንግ እኛ የምናውቀው ያ ፕሪቪኔንት ግሬስ ለሁሉም ሰው ሲመጣ ወይ ደግሞ ያ ከእግዚአብሔር ዘንድ የሚመጣው ያ ግሬስ ለሁሉ ሲመጣ እነኚህ ነን ሬዚስታንስ ስቴት ላይ የሚሆኑ አሉ። እሱን ግን አንዳንዶቹ ለምን ነን ሬዚስታንስ ሆኑ የሚለውን ክሊርሊ ወይ ደግሞ ለምንድን ነው እነሱ ፌዝ የተቀበሉት ለሌሎቹ ደግሞ አልተሰጠም የሚለውን እኛ ወደ ሚስትሪ አፒል እናደርጋለን። እሺ እንትና ግን ለምሳሌ ፍራንዝ ፓይፐር ማለት ነው ክርስቲያን ዶግማቲክስ ቮሊዩም 2 ላይ እንደዚህ ይላል እንትን ይላል ይኸው because man can prevent his conversion by his malicious resistance therefore it is also within his power to refrain from willful resistance የሚሆን እና እንቀበለውም ካለ በኋላ the orthodox Lutherans kept on telling the synergists that man is indeed thoroughly able to resist and thus to hinder his conversion but that refraining from willful resistance is beyond the capacity of man. It is solely the work of Holy Ghost. ስለዚህ ከራሱ ከማን የተነሳ ሳይሆን ከመንፈስ ቅዱስ የተነሳ ነው ሪዚስት አለማድረግ የቻሉት ይላል። በዚህ አንጻር አተባበሩትም ማለት ነው እናንተ? ዊልፉል ሬዚስታንሳቸው እኮ ኦፍኮርስ ልክ ፔፐር እንዳለው በራሳቸው ጥፋት ያደርጋሉ። ነገር ግን ወደ ፌዝ የሚመጡት ነን ሬዚስታንት የሆነውን ግን ወደ ምንድን ሬዚስታንት የሆነውን ዊል ግን ወደ አክሰፕት ወደሚያደርገው ግሬስ የሚያመጣው ግን ኦፍኮርስ የእግዚአብሔር ግሬስ ነው ብለን እናስባለን። ነገር ግን አክሰፕት አይደለም እኮ የሚለው አክሰፕት ሳይሆን የሚለው እኮ እንትን ዊልፉል ሬዚስታንስ ሪፍሬን ማድረግ የቻሉት ከዊልፉል ሬዚስታንስ ሪፍሬን ራሱ ማድረግ የቻሉት ከመንፈስ ቅዱስ ስራ የተነሳ ነው ነው የሚለው ዲፈር ማድረግ የቻሉት ሲል እኮ ፓሲቪቲን እያወራ አይደለም። እዛ ክፍል ላይ እያወራ ያሉ ዲፌር ዊልፉል ሬዚስታንስ አለመሆን በሁለት ሊተረጎም ይችላል። አንደኛ ስለ ፓሲቪቲ ነው እያወራን ያለ ነው ወይስ ምንድነው ሁሌ ሪጀክት ከማድረግ ወደ ተሰራ ዊል መምጣት የሚለውን ነው። እዛ ክፍል ላይ ያለው ፍራንሲስ ፔፐር ዊላቸው ወደ አክሰፕቲንግ ዊል የመጣው ከእግዚአብሔር ጸጋ የተነሳ ነው። ኦፍኮርስ ወደ አክሰፕቲንግ ዊል ሊመጣ የሚችለው ከእግዚአብሔር ግሬስ የተነሳ ነው። አለመቃወምም ስለዚህ የቻሉት ከእግዚአብሔር ጸጋ የተነሳ ነው እንደማለት ነው አይደል? ፓሲቪቲን አላለም። ስለ ፓሲቪቲ ያወራ አይደለም። ፓሲቪ ያለበት የለም። ለምሳሌ እኮ እንትን የሌለ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽኑ ላይ እኮ እንትን አንድ ሰው ሪጀነሬት እስካልሆነ ድረስ ማለት ነው ወይም ደግሞ ዲቫይን ቲንግስ ፐርቴኒንግ ቱ ኮንቨርሽን ኢንደ ሳልቬሽን ሊመጣ የሚችለው ሪጀነሬት ከሆነ ብቻ ነው አይደል? አንለስ ኢዝ ሪጀነሬትድ until he is converted becomes a believer in the with faith regenerated and renewed እስካልሆነ ድረስ ሁሌ እግዚአብሔርን ጸጋ ይቃወማል አይደል? ስለዚህ ይሄ ሰው ደግሞ የእግዚአብሔርን ጸጋ ያልተቃወመው እነዚህ የዳኑት ሰዎች እግዚአብሔር ስለሰራባቸው አይደለም። አሁን ያነሳው ፖይንት መጀመሪያ ሁለት ነገር ኮንፍሊክት አረከው። አሁን ቡክ ኦፍ ኮንኮርድ ላይ ምን ይላል መሰለ? አንድ ሪጀነሬት ማን ወደ ሪጀነሬት መሆን የሚመጣው ከእግዚአብሔር ጸጋ ከሆነ ብቻ ነው። ኦፍ ኮርስ ሪጀነሬት ስንል ግን ኦልሬዲ ሆሊ ስፒሪት መስራት ጀምሯል ማለት ነው። ኢንሳይቲንግ ግሬስ ወይ ደግሞ ይሄ የሰውየው ላይ ኦፕሬት የሚያደርግ ግሬስ ኦፕሬት ማድረግ ጀምሯል ማለት ነው። ኦልሬዲ ሪጀነሬሽን ጠቀስከው ዶናቲዮ ፊዴም ብለን እንጠቅሰዋለን። ፌዙ ዶኔ መሰጠት ጀምረዋል ማለት ነው። ስለዚህ እሱ ስራው ኦፍኮርስ የሆሊ ስፒሪት ነው፣ ግን አክቲቭሊ ሬዚስት እስካላደረገ ድረስ ነው ማለት ነው። ኦኬ እሺ፣ አሁን እንትን እንዳይደጋገም ማለት ነው እዚሁ ጥያቄ ላይ ከእግዚአብሔር ጸጋ የተነሳ ነው እነዚህ የተለወጡት እንጂ ከነሱ እንትን ራሱ ማለት ነው ኦሚሽን ኦፍ ዊልፉል ሬዚስታንስ ራሱ ከነሱ አይደለም የሚለውን ከተስማማን ስለዚህ የሚጠፉት ሰዎች ማለት ነው ዘዳምድ ዊልፉል ሬዚስታንስ እነሱ ላይ አክቲቭ የሆነው
መንፈስ ቅዱስ በእነሱ ላይ ስላልሰራባቸው ነው። ሬዚስት ስላደረጉት እነዛኛዎቹ እኮ ሬዚስተር ያደረጉት መንፈስ ቅዱስ ስለሰራባቸው ነው አይደል? መንፈስ ቅዱስ በሁለቱም እኩል ከሰራ እነዚህ ሬዚስት አድርገው እነዛ ሬዚስት ያላደረጉት እንዴት ሊሆን ይችላል? አሁን ቅድም ነገርኩህ። አሁን ሬዚስት ስታደርግ አሁንም በደንብ ስማኝ ኪዳኔ፣ እየተናገርኩ ያለሁት ያው እነኛ ሰዎች የእግዚአብሔር ግሬስ ወደ እነሱ ሲመጣ ሬዚስት ስላደረጉት ፐርሲስተንትሊ ሬዚስት ስላደረጉት ስለዚህ ጠፍተዋል። ነገር ግን አሁን ፔፐርም ይሁን ኦርቶዶክስ ሉተራኖች ማለት ነው ከዊላቸውን ከዊልፉል ሬዚስታንስ ቀየረው ሲባል መቀየር ስትል በሁለት ነገር አንተ እያሰብክ ነው። በሁለት ነገር ልታስብ ትችላለህ። አንደኛው ነን ዊሊንግ ሬዚስታንስ ምንድነው? ዊሊንግ ሬዚስታንሳቸውን ወደ ፓሲቪቲ አመጣ የሚለውን እየተናገረ ነው ወይስ ሪጀክት የሚያደርገውን ዊላቸውን ወደ አክሰፕት ወደ ማድረግ ወደ አክቲቭ አክሽን አመጣ የሚለውን ሁለቱን ኮንፍሌት ማድረግ የለብንም። ፍራንሲስ ፔፐርም ይሁን ኦርቶዶክስ ሉተራኖች ስለዚህ ሲያብራሩ ከዊልፉል ሬዚስታንሳቸውን አጠፋላቸው ሲል አሁን እዛ ፍራንሲስ ፔፐር ላይ ወደ ሪጀነሬሽን አመጣቸው በሚለው ኮንቴክስት ውስጥ ነው እያወራ ያለው። ስለዚህ ኦልሬዲ ወደ ሪጀነሬሽን ማምጣት ቋንቋ ከተነሳ የዛት ላንጉዌጅ ከተነሳ ኦልሬዲ ኦፕሬት ማድረግ ጀምሯል እንጂ ወደ ፓሲቪቲ አመጣቸው የሚለውን አያስቀምጥም። ወደ ፓሲቪቲ ማምጣት አይደለም ማለት ነው። ዊልፉል ሬዚስታንሳቸውን እግዚአብሔር ገደበው ማለት ፓሲቭ አደረጋቸው ማለት አይደለም ነው ፖይንቴ። በደንብ አንደርስታንድ ካረክ እሺ። እዚህኛ ላይ አልነበረም ጥያቄ፣ እሱን ተረድቻለሁ። እሺ በዚህ ላስቀምጠው እንትኔን በሲሎጊዝም ላስቀምጠውና እሱንም ታያለ። ለምሳሌ እንደዚህ እንበል ፕሬሚስ ዋን እንደዚህ እንበለው አኮርዲንግ ቱ ኦርቶዶክስ ሌት አክሽን ኤክስ መጀመሪያ አክሽን ኤክስ እንደዚህ እንበለው ሞኖሎጂስቲክ ዲቫይን አክት ኦፍ ተርኒንግ ኦፍ ኦር ሪሙቪንግ ኤ ሂውማን ዊልፉል ሬዚስታንስ ቱ ዘ ጎስፔል። እሺ አንዴ ፕሮፖዚሽንን ለጻፍ ሬጅመንቴሽን ለጻፍ ፒ1 እሺ ፒ1 እሺ አኮርዲንግ ቱ ኦርቶዶክስ ሉተራኒዝም እንትን ማለት ነው ይሄ ዊልፉል ሬዚስታንስ ኦሚት መደረግ እና ወደ ሪጀነሬሽን መምጣት የሚቻለው ከሰው አይቻልም በራሱ it is exclusively the work of the Holy Spirit ነው ይሄኛው። በዚህኛው ተስማማለን? እሺ ከፕሬሚስቱ ደግሞ ማስቀመጥ ያለብን ኳሊፊኬሽን ስጠው። ፓሲቪቲ እያለን አይደለም፣ ወደ ፓሲቪቲ ለመምጣት እያለን አይደለም። የፓሲቪቲ ጥያቄ ላይ እመጣለሁ። እሺ ችግር የለውም። እሺ ሁለተኛው ደግሞ እንደዚህ ይላል in case of the damned willful resistance will remain until death አይደል? እስከ መጨረሻው ሬዚስት ካደረጉ ነው። ኦኬ እስከ መጨረሻው ዊልፉል ሬዚስታንስ ይጸናሉ። ነገር ግን በፕሬሚስ ዋን ደግሞ ምን ተስማምተናል? ከዊልፉል ሬዚስታንስ ወደ ሪጀነሬሽን ሊመጡ የሚችሉት ባይ ፒውርሊ ዘ ወርክ ኦፍ ዘ ሆሊ ስፒሪት ነው። እነዚህ ሰዎች እነዚህ ዳምድ ላይ ሆሊ ስፒሪት ያልሰራባቸው እነዚህ ዳምድ የሆኑ ሰዎች ዊልፉል ሬዚስታንሳቸው ያልተቀየረውና ወደ ማመን ያልመጣው መንፈስ ቅዱስ ስላልሰራባቸው ነው የሚለው ኮንክሉዥን ናቹራል አይደለም። ጥያቄ ተቀበላላችሁ አይደለም? ይሄንን ኮንክሉዥን ግን ኮንክሉዥኑ ከሁለቱ ፕሬሚሶች ፎሎ አያደርግም። ኮንክሉዥኑን አንዴ በልልኝ እየጻፍኩ ስለሆነ። ኦኬ ከፕሬሚስ ዋን ልጀምራል። አኮርዲንግ ቱ ኦርቶዶክስ ሉተራኒዝም it is impossible for a human to turn off willful resistance and come to regeneration. It is exclusively the work of the Holy Spirit. Yes. Premise to them in the case of the damned willful resistance remains until death. So conclusion ምንድነው? Therefore the Holy Spirit does not perform this act of changing their will from active from willful resistance to regeneration upon the damned. አሁን ፎሎ አላረፍስ ነንሲኩተር ነው የሚሆነው። ነንሲኩተር ነው የሚሆነው። ለምን መሰለ ወርክ ኦፍ ሆሊ ስፒሪት ብቻ ነው ሪጀነሬት የሚያደርገው አስሎንጋስ ያር ሬጅመንቴሽን ለእኛ ፖዚሽን የእኛም ፖዚሽን አሁን ኤል ላንጉዌጅ ኤል ብለህ ያዘው። ሊተራል ላንጉዌጅ ኤል ካልክ የአንተ ፕሪፖዚሽንን የአንተ ላንጉዌጅን ፒን በለው። ስለዚህ የአንተ ላንጉዌጅ is not adequate, your regimentation is not adequate language for our position or ኤል ብዬ ነው የማስቀምጠው። ለምን መሰለ ወርክ ኦፍ ሆሊ ስፒሪት
የመጀመሪያው ነው ኳሊፊኬሽኑን ስላወጣሁ ማለት ነው። ወርክ ኦፍ ሆሊ ስፒሪት ብቻ ነው ሰዎች በወርክ ኦፍ ሆሊ ስፒሪት ብቻ ነው ሰዎች ወደ ሪጀነሬሽን የሚመጡት and as long as they are not resisting ማለት አለብን። ሶ አንዴ ሶሪ የኔ ሰዓት ስለሆነ ማለት ነው። as long as they are not resisting የሚለው ላይ እኮ ነው ጥያቄ። as long as they are not resisting ሊሆኑ የቻሉት ከራሳቸው የተነሳ አይደለም አይደል? ከመንፈስ ቅዱስ የተነሳ ነው። ግን እንትን ሬዚስት ማድረግ ከራሳቸው የተነሳ ነው። ከራሳቸው የተነሳ ነው ሬዚስት ማድረግ፣ ከመንፈስ ቅዱስ የተነሳ አይደለም ሬዚስት እንዲያደርጉ የሚያደርጋቸው። አዎ ራሳቸው ነው ሬዚስት የሚያደርጉት እንጂ ሬዚስት የሚያደርጉት አይደለም። ጥያቄ ሬዚስት አለማድረግ ሬዚስት አለማድረግ እንዳልኩ ሪጀነሬሽን ከሆነ ሪጀነሬሽን ኤክስክሉሲቭሊ ከእግዚአብሔር ዘንድ ነው እኮ ሬዚስት አለማድረግም። ስለዚህ ወርክ ኦፍ ዘ ሆሊ ስፒሪት ነው ማለት ነው። ወርክ ኦፍ ዘ ሆሊ ስፒሪት ኢን ዞዝ ሁ ዱ ኖት ፐርሲስተንትሊ ሬዚስት። አሁን ወደ እነሱ አረካቸው መልሰ ወርኩ እዚህ ጥያቄ ይችኛል ሬዚስት አለማድረግ የእነሱ ስራ ነው የመንፈስ ቅዱስ ስራ ነው። አዲኩዌት ላንጉዌጅ እንዲሆን ሁሉንም ኳሊፊኬሽን ማስቀመጥ ስላለብን ነው። ለእኛ ፖዚሽን አዲኩዌት ላንጉዌጅ እንዲሆን የአንተ ሬጅመንቴሽን ሁሉንም ኳሊፊኬሽን ማስቀመጥ ስላለብን ነው ያስቀመጥ። ቀጥታ እኮ የፍራንስ ፓይፐርን ቃል እኮ የተጠቀምኩት። ፍራንስ ፓይፐር ቀጥታ የሚለው እኮ ቅድም እንዳስቀመጥኩት እንትን ነው ሪፍሬኒንግ ፍሮም ዊልፉል ሬዚስታንስ ኢዝ ቢዮንድ ዘ ካፓሲቲ ኦፍ ማን ኢት ኢዝ ሶሊ ዘ ወርክ ኦፍ ዘ ሆሊ ጎስት ይላል። ሪፍሬኒንግ ፍሮም ዊልፉል ሬዚስታንስ የሰው አይደለም የመንፈስ ቅዱስ ነው። በቃ ጥሩ እኮ ትክክል፣ እሱን ተስማማን እኮ። ስለዚህ በዚህችው ላንጉጅ ልምጣለ። ሪፍሬኒንግ ፍሮም ዊልፉል ሬዚስታንስ ኢዝ ዘ ወርክ ኦፍ ዘ ሆሊ ስፒሪት ኖት ዘ ካፓሲቲ ኦፍ ማን። ፕሬሚስ ዋን ካልን ፕሬሚስ ቱ ደግሞ ዘ ዳምድ ዊልፉል ሪዚስት አንቲል ዘ ኤንድ ዜርፎር ዘ ሆሊ ስፒሪት ዲድ ኖት ወርክ ኦን ዘ ዳምድ ዊልፉል ሬዚስታንስ ሪፍሬን እንዲያደርጉ ፊዚካል አይደለም ፎሎ ያደርግም። ሬጅመንቴሽን ለእኛ ፖዚሽን አዲኩዌት ላንጉዌጅ አይደለም እያልኩ ነው። ላንጉዌጅ አዲኩዌት ነው አይደለም እኮ ባይዘሩሎፍ ሎጂክ ግን ፎሎ ያደርግም። ሳውንድ አይሆንማ። መጀመሪያ የሆነ እንትን እኮ ሊሆን ይችላል አንተ ባስቀመጥከው በራስ ጭንቅላት ውስጥ ባለው ቫሊድ ሊሆን ይችላል፣ ግን ሳውንድ አይደለም። ስለዚህ ሳውንድ እኔ ባስቀመጥኩ ጭንቅላት ሳይሆን በሎጂክ ለምሳሌ እንትን ነው አይደለ? ኢፍ ኤ ዜን ቢ ኢፍ ኤ ዜን ቢ ኤ ዜርፎር ቢ ነው። በዛው እኮ ሴንስ ነው አይደል የተቀመጠው እዚህ ጋር። ቫሊዲቲ እና ሳውንድነስ ዲፍረንሳቸው ምንድን ነው? ኪዳኔ ቫሊዲቲ እና ሳውንድ የሚሆነው ፕሬሚሱ ሁለቱም ትሩ ከሆነ ቫሊድ የሆነ አርጊመንት ሳውንድ ይሆናል። እዚህ ጋር ደግሞ ሁለቱም ፕሬሚስ ትሩ ነው ብለህ ተቀብለልኛል አይደል? አይ አስተካከልኩ እኮ። አይ ኳሊፊኬሽን ያስፈልጋል እያልኩ ቀጥታ የፍራንስ ፓይፐርን ቃል እኮ ነው የተጠቀምኩት። አሁን ለምሳሌ የመጀመሪያ ቆይ አንዴ ስኮላርሊ እኛ ስኮላሲዝም አለ። እያንዳንዱን ቃል ዝም ብሎ ሪጀነሬሽን ስላለ ሪጀነሬሽን ብለን እንትን አንልም። የሰው ልጅ እግዚአብሔር ያንን ራሱ በምንድን ነው የሚሉት ስኮላሮቻችን፣ አንድ ሌንበርግ አንድ የሚያስቀምጠው ነገር አለ። ለምሳሌ ስለ ሪጀነሬሽን እና ኮንቨርዥን ምናምን ሲያነሳ ኮንቨርሲዮ ትራንዚቫ ከሆነ አዎ የእግዚአብሔር ስራ ነው፣ በሱ በኩል ነው እንትን የምንለው። ነገር ግን ሰው ሲጀመርም እግዚአብሔርን ተቃዋሚ የሆነ አካል ነው። ስለዚህ ያ ፕሪቬኒንግ ግሬስ ይመጣለት ኢቭን መቃወም ራሱ ይችላል። ምን ይላል እንትና ሌንበርግ ይህንን ሀሳብ ሲያብራራ man could not possess himself in the state of passivity except the Holy Ghost works through his prevailing grace እያለ ያስቀምጣል። The responsibility of man arises when he does not permit the Holy Spirit to perform his work, but within stand the Spirit negates to use the word of God ምናምን እያለ ይናገርና ፎርሙላ ኦፍ ኮንኮርድን ይጠቅሳል። ፎርሙላ ኦፍ ኮንኮርድም ራሱ ይህንን ሀሳብ ይናገራል። ምን የሚለው ሰው ራሱ ልክ እንደ ሰውን አይደለም። in this respect it might well be said that the man is not the stone or block። ምክንያቱም ሰው ድንጋይ ወይም ደግሞ የሆነ ብሎክ ነገር አይደለም። ሪዚስትም የሚያደርግበትም ደግሞ ሙቭ አለ። አሁን ይሄን ሪዚስት የሚያደርግበትን ለሁለት አይነት ወይ ልንናገርለት እንችላለን ነው። አሁን ፍራንሲስ ፓይፐር እየተናገረ ያለው ከምን አንጻር ነው? ከኮንቨርሲዮ ትራንዚቫ አንጻር እየተናገረ ነው እንጂ መጀመሪያውኑ ያንን ፕሪቬኒንግ ግሬስ እግዚአብሔር በሚሰጥበት ጊዜ ሪዚስት ከማድረጉ ጋር አንጻር አይደለም። ስለዚህ ሬዚስታንስን ራሱ ስንናገር እየለየን መሆን አለበት ነው። አሁን ከዚህ አንጻር መጠየቅ ትችላለህ። ኦኬ አሁንም እኮ ያስቀመጡት ነገር
ላልሄዳችሁበትም፣ ግን ሰዓት እየሄደ ስለሆነ ሞር ሊሄድበት ወደ ሌላ ጥያቄ እንለፍ። ሰዓት እየሄደ ስለሆነ እዚህ ጋር ሳይቀጥል ዮናታን እዚህ ጋር አኖኒ ድምጽህ ግን በጣም ዝቅ ያለ ነው። ኤርፎን ምናምን ካደርግ እዚህ ጋር ሪጀነሬሽን ስትል ማለት ነው። አሁን ይሰማል? ያው ይሰማል። ሪጀነሬሽን ስትል መለያየት አለብህ ስላልክ ከኦሪጂናል ሲን ነው ነፃ የሚሆኑት። መች ነው ጊልቲነሱን ኦሪጂናል ሲን ነፃ የሚሆኑት? ምንድን ከኦሪጂናል ሲን ነፃ የሚሆኑት መች ነው? ሪጀነሬሽን በጣም ስለምንከፋፈለው መታየት ስላለበት ስላልክ ማለት ነው። ከኦሪጂናል ሲን ነፃ እሱ በጥምቀት በኩል እናስቀምጠዋለን። ግን ደግሞ በሪጀነሬሽን በወርድ ኦፍ ጋድማ አንጻርም ልንናገርለት እንችላለን። ሐዋርያው ቅዱስ ጳውሎስ አንደኛ ጴጥሮስ ላይ ሐዋርያው ቅዱስ ጴጥሮስ የሚናገረው ነገር አለ፣ በቃሉም በኩል መወለድ እንዳለ ማለት ነው። ግን ሪጀነሬሽን ስል ምን አይነት ሪጀነሬሽን ነው አሁን እዛ ጋር እየተወራ ያለው? አሁን ሪጀነራቲቭ እሺ፣ ከኦሪጂናል ሲን አንጻር ከሆነ የትኛውን እንጠቀማለን? ዲፋይን የምናደርገው ሪጀነራቶ ስትሪክት ሜዲክታ የሚለውን ዲፊኒሽን ነው ይዘን የምንናገረው ማለት ነው። ስለዚህ ስትሪክት ሜዲክታ ላይ ስትመጣ በጣም ስትሪክተስት በሆነው ሴንስ ነው እየተረዳን ያለ ነው። ሶ ከዛ አንጻር ከሆነ ባፕቲዝም ላይ እናስቀምጠዋለን። ኦኬ፣ ስለዚህ ምዛ ስለምንናገር ማለት ነው። ኦኬ፣ ስለዚህ እስከዛን ድረስ ራሱ ያ ሰውዬ የእግዚአብሔር ተቃዋሚ ነበር ማለት ነው። ምክንያቱም ኦሪጂናል ሲን አለ ካልክ እስከዛ እስከ ጥምቀቱ ድረስ አለ ካልክ ጊልቲ ነው፣ ከሰይጣን በታች ነው ያ ሰውዬ። ስለዚህ እንዴት ሆኖ ነው መጀመሪያውንስ አመነ የምትለው? አይ በቃሉም በኩል እኮ እንትን ይላል። ኢቭን ጌርሃርድን አይተዋል፣ ከዚህ በፊት ማውርተንበታል። ዮሐን ጌርሃርድ በእምነት በኩል ወይም ደግሞ ባመንበት በዛ አት ሞመንት ኦፍ ኮንቨርዥን ራሱ ሪጀነሬት እናደርጋለን፣ ከኃጢአታችን እንነጻለን። ነገር ግን ማንን ይጠቅሳል? እንደውም ፒተር ባስሊዮስን ይጠቅሳል፣ ሎምባርድን ይጠቅሳል። ፒተር ሎምባርድ ኦን ዘ ሴንቴንስ ጽሁፉን ያነሳና የሰው ልጅ መጀመሪያውኑ ሪጀነሬት ያደረገ የኃጢአትን ስርየት የተቀበለ ይላል። እንደውም የኃጢአትን ስርየት ከኦሪጂናል ሲንም አንጻር ማለት ነው የተቀበለው እንደገና ሲጠመቅ እግዚአብሔር አሁን ሪሚዥን ኦፍ ሲን አንድ ጊዜ የምናስቀምጠው ነገር አይደለም። በጥምቀትም በኩል ደግሞ ያንን ላይክ እንደ ሲልም ይሆናል። ያችን የኖህን መርከብ እንደሄደችው ያችን እርግብ የዘንባባ ዝንጣፊ ይዛ እንደሄደችው እንደዛ አይነት ምሳሌም ይወስነዋል። ልክ ጄሮም ራሱ እንደተናገረ ኦልሬዲ እኮ ከፐርሰናል ሲን ሳይሆን ከኦሪጂናል ሲን ስፔሲፊካሊ የኃጢአት ስርየት ሲባል ጀነራል ስለሆነ ስፔሲፊካሊ ከኦሪጂናል ሲን እሺ በእምነትም በኩል ያገኛል ብለን እንናገራለን። ኦሪጂናል ሲኑም ራሱ በዛ ሪሚት ሊሆን ይችላል። ግን አሁንም የሚጸናው በምንድነው? እኛ እምነትን ስናነሳ ከባፕቲዝም ራሱ እየነጠልን አይደለም። ባፕቲዝምና እምነትም ራሱ አት ዘ ሞመንት ኦፍ ኮንቨርዥን የተያዙ ነገሮች ስላላቸው ማለት ነው። ቆይ ለምሳሌ አንድ ሰው በቃሉ በሚሰበክበት ጊዜ ኦክስበርግ ኮንፌሽኑም እንዳለ እንደሚነግረው በቃሉ ስብከት ጊዜ ነፃ እንደሚወጣ ኮንቨርት የሚያደርገው የዛኔ ነው። የዛኔ ሪጀነሬት ሆኗል ስትል ከኦሪጂናል ሲን ነፃ ሆኗል እያልክ ነው ወይስ ገና ነው ከኦሪጂናል ሲን ያ ሰውዬ? አሁን ቅድም ያስቀመጥኩልህን ታይም ዲፈረንስ ለምሳሌ በኤርሊ ቸርች ካቴኩመኖችን ውሰድ። ካቴኩመኖች ቢያንስ 3 ዓመትም ሊጨርስ ይችላል ምናምን ብዙ ወራትም ሊያሳልፉ ይችላሉ እንደየሁኔታው። በዛ ታይም ውስጥ ከኦሪጂናል ሲን ነፃ ወጥቷል ወይንስ ጀስት ፐርሰናል ሲን ለማንጻት ነው ራሱ ወደ ጥምቀት የሚሄዱት? አይ በኮ እሺ እኔ ማነበለት እኛ ሪጀነሬሽንን በፌዝም ሰው ሲያምንም እግዚአብሔር ሰው ሪጀነሬት ማድረግ ይችላል። አታቲዝም ሊያደር እዚህ ጋር ጥያቄው ግን ሶሪ ስለገባው ግን ጥያቄ እኮ ስለ ሪጀነሬሽን አይደለም። ሪጀነሬሽን ብዙ ዲፊኒሽን እንዳላችሁ እናውቃለን። ስለዚህ ስፔሲፊካሊ ጥያቄያችን ምንድን ላይ ነው? ከኦሪጂናል ሲን የሚነጻው ከኦሪጂናል ሲን መንጻት በየትኛው ጊዜ ነው? ለምሳሌ ካቴኩመኖች ያመኑ በክርስቶስ ያመኑ ሰዎች ሳይጠመቁ በፊት ከኦሪጂናል ሲን ንጹህ ናቸው ወይስ አይደለም የሚል ነው። ኢን አን ኦርዲናሪ ሚንስ ይቆራረጣል።
እሺ ሶሪ ኔትወርክ ነው። ኢን አን ኦርዲነሪ ሚንስ ወይ ደግሞ በኦርዲነሪ መንገድ አንድ ሰው አምኖ ያው መጠመቅም ግዴታ ይኖርበታል። ምክንያቱም ይሄ ኦርዴንድ የሆነ የእግዚአብሔር ኢን አን ኦርዲነሪ ሚንስ ማለት ነው። ሶ አንድ ሰው ሲጠመቅ ነው ሲል የሚሆነው ፊዚካል አክቱም እስከሌለ ድረስ። ምክንያቱም በዛ ሳክራመንት ውስጥ እግዚአብሔር ስለፈለገ እስከዛ ድረስ ኦርዲነሪ ሚንስ ነው እያልኩ ያሉት። ሪጀነሬትድ ሆኗል ካልኳል ልንል አንችልም። ነገር ግን አንድ ሰው ካቴኪመን ሆኖ ባፕቲዝሙ ጋር ሳይደርስ ቢሞት በቃ ምን ሆነ ማለት ነው? ኤክስትራኦርዲነሪ ቢሞት አይደለም ጥያቄው። ስለዚህ በሱ ሆነ ፌዙ ሴቭ ያደርጋል። ዶክተር እዚህ ጋር እኮ ጥያቄው ቢሞት አይደለም፣ ሳይጠመቅ በፊት ቢሞት ሳይሆን ባይሞትና ሕያው እንኳን የሆነ ሰው ከኦሪጂናል ሲን ሳይጠመቅ በፊት ንጹህ ነው ወይስ አይደለም ነው ጥያቄው። እኮ ኦርዲነሪ ሚንስ ባፕቲዝም ግዴታ ያስፈልጋል፣ ነጽቷል ማለት ነው። ግን ሪጀነሬሽኑ እኛ በምናወራበት ወይ ሪጀነሬሽኑ አልጀመረም ማለት አይደለም። ባይዘዌ በቡክ ኦፍ ኮንኮርድን ስታይ የአንድ ጊዜ ብቻ አድርጎ አይደለም የሚያስቀምጠው ሪጀነሬሽንን አውር ሪጀነሬሽን ሀዝ ስታርትድ ዊች ዊል ኮንቲኒው ነገር ብሎ ነው የሚያስቀምጠው። ምክንያቱም መጽሐፍ ቅዱስ ውስጥ የሚጠቀምበት ስለሆነ ማለት ነው። ነገር ግን ግዴታ በባፕቲዝም ሲልድ መሆን አለበት። ኦፍኮርስ ኦርዲነሪ ሚንስ ቆይ ሲልድ ስትል እዚሁ ጋር ልጠይቅ። ከኦሪጂናል ሲን ስፔሲፊካሊ እንትን ላይ ጥምቀት ካስቀመጣችሁት ኦሪጂናል ሲን ውስጥ ከዛ ድረስ ካለ ናቹራል ማን ራሱ የሚባለው እናንተ መስማት ከእግዚአብሔር ተቃራኒ ነው። መስማትም በማይችልበት ምናምን የምትለው ሴንስ ኦሪጂናል ሲን ስላለበት አይደለም፣ ጊልቲ ስለሆነ አይደለም። ሙሉ በሙሉ የወደቀ መስማት በማይችልበት ሁኔታ ራሱ የመጣበት ምክንያት ለምንድን ነው? ኦሪጂናል ሲን ውስጥ ስላለ ነው። ስለዚህ እንዴት ነው ልታስማማው የምችለው? ስፔሲፊካሊ ጥምቀት ላይ ካልከው እስኪ በደንብ ጥያቄውን ክሊር አድርገው። አሁን ኦሪጂናል ሲን ነው ካልክ፣ ኦሪጂናል ሲን ስፔሲፊካሊ ጥምቀት ላይ ነው የምናስቀምጠው ካልክ፣ ስለዛ መልሰ ደግሞ ሪጀነሬት ሆኗል ካልክ ከምኑ ነው ሪጀነሬት? ምክንያቱም ኦሪጂናል ሲን ነው ዋናው ጥያቄ። ወደዚህ ያስመጣን ነገር ሰው በመስማት በማይችልበት ደረጃ የወደቀበት ምክንያት ምንድነው? ዋናው ነገሩ ኦሪጂናልስ የሚባል ነገር ስላለ። ነገር ግን አንተ መልሰ ምናል ካይ ሪጀነሬት አድርጎታል መስማት ችሏል አልክ። ከዛ ግን መልሰ ወደ ኦሪጂናል የሚነጻው ደግሞ ጥምቀት ላይ ነው። እንደዛ ካልክ እስከዛ ድረስም እስከሚጠመቅ ድረስም ይሄ ሰውዬ አይሰማም። የኛ ሪጀነሬሽን አንደርስታንድ ስላላረክ ነው። አሁን እኮ እግዚአብሔር የአንድ ሰው ምሳሌ ላስቀምጥልህ። አሁን በምሳሌ ከሆነ አንደርስታንድ እንዳያደርጋለን። አሁን ለምሳሌ ሴንት አምብሮስ ኤጲስኮፕ እስኪሆን ድረስ አልተጠመቀም ነበረ። ይህም አምብሮስ ማለት ነው። ገና ምንድነው ቢሾፕ ሊሆን ሲል ነው ከዛ ተመርጦ መልካም እግዚአብሔርን የሚወድ ክርስቶስን የእግዚአብሔር ቃል የገባው ተብሎ በሁሉ በሙሉ ድምፅ የተሾመው ማለት ነው። አሁን እኛ ይህን ሰውዬ ሪጀነሬት አልሆነም ብለን አናስቀምጥም። ሪጀነሬሽን ምክንያቱም ምንድን ነው ብለን አስቀምጠናል። የእግዚአብሔርን ቃል አንደርስታንድ እንድታደርግ ራሱ እግዚአብሔር በልብ ላይ የሚሰራና ያንን ፌዝ ይሰጥ ነው። ያንን ፌዝ ስቲል አለው ብለናል። ግን ግዴታ በፌዝ በኩል ወይ ደግሞ በእግዚአብሔር ቃል በኩል ወደዚህ ሪጀነሬሽን የመጣ ሰው ኦፍኮርስ ግዴታ ባፕቲዝም ያስፈልገዋል ሚንስ ነው እንጂ ሪጀነሬሽን አንተ እንደምታስበው ብቻ እሺ። አንዴ ቀኑን እዚህ ጋር ማለት ነው እንትናን ስላነሳኸው አምብሮስን ስላነሳኸው ማለት ነው። አምብሮስ ራሱ ማለት ነው እንደዚህ ይላል። ናው ኢቨን ዘ ካቴኩመን ቢሊቭስ ኢን ዘ ክሮስ ኦፍ ዘ ሎርድ ጂሰስ ዌርኢን ሂዝ ቱ ኢዝ ሳይንድ በት አንለስ ኢዝ ባፕታይዝድ ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት ሂ ካን ኖት ሪሲቭ ሪሚሽን ኦፍ ሲንስ ኖር ጌን ዘ ጊፍት ኦፍ ስፒሪቹዋል ግሬስ። ስለዚህ ምን ያለ ነው? ካቴኩመን ያመነ ነው በክርስቶስ መስቀል እንኳን ቢያምን በአብ በወልድ በመንፈስ ቅዱስ ስም እስካልተጠመቀ ድረስ የኃጢአትን ስርየትም ሆነ እንትንን ስፒሪቹዋል ግሬስን አያገኝም ነው እያለ ያለው አምብሮስ ማለት ነው። እናንተ ግን በአመነ ቅጽበት ሳይጠመቅ በፊትም ግሬሱን አግኝቷል፣ ሪሚሽን ኦፍ ሲን አግኝቷል ትላላችሁ። ስለዚህ አምብሮስ እንኳን ከእናንተ አይቃረንም። አንድ እዚህ ጋር እንትን ልበልበት ዶክተር
ለምሳሌ ሴንት አውገስቲን አጌንስት ዶናቲስ ቡክ 4 ቻፕተር 21 ላይ አንድ የሚናገረው ነገር አለ። አናሎጂ የሚያስቀምጠው ምንድነው? ሶሪ ኮምፔር እያደረገ የአብርሃምን ራይቸስነስ እና ኮርኔሊየስን ያስቀምጣል። ለምሳሌ አብርሃም የራይቸስነስ ኦፍ ፌዝ መጀመሪያ ከመምጣቱ በፊት መጥቷል። ከሰርከምሲዥን በፊት ራይቸስነስ ኦፍ ፌዝ ቀድሞ መጥቷል። ከዛ በኋላ ሲል ኦፍ ራይቸስነስ ኦፍ ፌዝ አድድ ተደረገለት ተጨመረለት ካለ በኋላ ኮርኔሊየስ the spiritual sanctification in the gift of Holy Spirit come first። መጀመሪያ የመጣው ከሳክራመንቱ በፊት ምንድነው? the sanctification in the gift of Holy Spirit ከመጣ በኋላ ምኑ ተከተለ ይላል? the sacrament of regeneration in the washing of baptism ወደ አድድ እያለ ይናገራል። ምንድነው አሁን ልዩነቱ ከተባለ አዎ ኃጢያታችን ሙሉ ለሙሉ ዊክን እየተደረገ የሚመጣው አሁን ላቲኖች እንደዛ ይሄንን ሐሳብ ይቀበላሉ። ሪጀነሬት ማድረግ ወይም ደግሞ ሳንክቲፊኬሽን ኦፍ ጊፍት ኦፍ ሆሊ ስፒሪትን ሰው ከመጠመቁ በፊት ሊያገኝ ይችላል። ሳንክቲፊኬሽን ሳንክቲፋይ ሆኗል እያልን ነው። ስፒሪቹዋሊ ሳንክቲፋይ ሆኗል እየተባለ ነው። ከምን በፊት? ከመጠመቅ በፊት። ይሄንኛው ግን ሲሉንም ያገኛል ወይም ደግሞ ሲልድ ይሆናል ወይም ደግሞ ኢንክሪዝድ ይሆናል። አሁን ዮሐን ጌራርድ ይሄን ሲያብራራ ምን ይላል? እንትኑ ራሱ ያንን ራይቸስነስ ያንን እንትኑ በቃ ተፈጽሞለታል ብሎ አንደኛ እንደ ሲልም ራሱ የምንገኝበት እሱ ላይ ነው ይላል። ይቅርታ እዚህ ጋር እንትን አውግስቲንን ስላነሳው ላምጣለን ላምበበውና አግኖች ትቀጥላለህ። በቃ አውግስቲንንም ስላነሳው አውግስቲን ራሱ ሆሚሊ ኦን ካቴኪመንስ ላይ ማለት ነው ምን ይላል? there are 3 ways the sins are remitted in the church: baptism, prayer and humility of penance ይላል። yet God does not remit sins but to the baptized. The very sins which he remits first, he remits not to the baptized, not but to the baptized. ስለዚህ ኃጢአት የሚሰራው በቤተክርስቲያን በጥምቀት በንስሐ እና በጸሎት ነው ይላል። ነገር ግን ኃጢአት የሚሰራው ለተጠመቀው ብቻ ነው። ያልተጠመቀ ሰው ገና ኃጢአት ስርየት እንኳን አያገኝም። ክርስቶስ እግዚአብሔር ራሱ አባት ብሎ ሊጠራ አይችልም ይላል እኮ። ከሱ ከምን አንጻር ነው የሚለውን ነገር እኮ አሁን እያብራራውልህ ነበረ። ራሱ ሴንት አውገስቲን ራሱ በራሱ እንትን አያደርግም። ኮንትራዲክተሪ የሆነ ሐሳብን እየተናገረ አይደለም። አገንስት ዶናቲስት ላይ የሚያስቀምጠው ሳንክቲፋይንግ እንደምንሆን ይናገራል። ከምን አንጻር ነው ያን አያገኝም የተባለው? መጨረሻ ሲልድ የሚሆነው በጥምቀት በኩል ስለሆነ የግድ እዛ ላይ አሁን ከኃጢአት ንጹህ ነኝ ብለህ ለመናገር ጥምቀትን ከወሰድክ በኋላ መሆን አለበት ነው። እንደውም ሎምባርድን ላነብልህ ነበረ። ሎምባርድ ሴንቴንስ ቡክ 4 ላይ ዲስቲንክሽን ላይ አንድ እንትን ይናገራል። የላቲን ስኮላስቲሲዝም ላይ ያለ አባት ነው እና when they receive baptism who have already been sanctified by the Spirit and cleanse from the sin ነው የሚለው። cleanse from the sin ከኃጢአታቸውም ራሱ የነጹት እነዛ sanctifying by Holy Spirit sanctify የሆኑ ሰዎች ምንን ይቀበላሉ ይላል? ወደ ባፕቲዝም ሄደው ጥምቀትን ይቀበላሉ። already ምን ይሆኑ? sanctifying by the Spirit and cleanse from the sin እያለ ነው የሚያስቀምጠው። እና ይሄ ነገር የሚሆነው ምንድነው ይላል? በኋላ ላይ ጥምቀት ውስጥ ምንድነው አገልግሎቱ ከተባለ then assisting the grace። ይቅርታ ቅድም ኪዳን አልቀጠልም ነበር ጆናታን። ይቅርታ ችግር የለውም እንትን ያልኩኝ ሳይሆን ቅድም ኪዳን በዛውን ስላቋረኩት ለዛ ብዬ ነው። እሺ አይ ከጨረስኩማ አለቀ፣ ችግር የለውም። ኮንክሉዥን ላይ ታነሱታላችሁ፣ ችግር የለውም። እሺ ወደ ኮንክሉዥን ነው ማለት ያ ጆብ ይሰማል። ይሰማል። እሺ የኔ ድምጽ ይሰማችኋል ሰዎች? እሺ ቀጥሎ ኮንክሉዥን ነው የምሰጡት። 10 ደቂቃ እንስጣችሁ። አይ ቲንክ እንደዛ አይተሰበው አይሰማም። የጆ ማስቀጠል እንችላለን። ኪዳን የጆ አይሰማም። ያ ኪዳን አይሰማም ብሎ ነበር በመሃል ይሰማል ነው ያለው። በቃ እሺ የሚሰማ ከሆነ 10 ደቂቃ ነው አይደል ኮንክሉዥናችሁ? 10 ደቂቃ መስጠት እንችላለን። ምናልባት የሚበዛ ከሆነ ወይስ 5 ደቂቃ አድርገውና ጥያቄ እንቀበል። አይ ጥያቄን ምናልባት ትቀበላላችሁ እንደነሱ ነው። ባኪን ፎርስ የሌለው ነገር ግን ዝም ብሎ ተቀብሎ አንዱ ለሶስት ሰዎች ተወሰነ ቀን ይወስድ መቀጠል ይችላል። ጆን ልቀጥል ወይ ከአንተ ትጨርሳለህ ሐሳብህን? ቀጥል፣ ችግር የለም። በቃ አብዛኛውን ጆን ተናግሯል። እንግዲህ እኛ ያቀረብነው አንደኛ
የምንድንበት በጸጋና በእምነት ከሆነ የሁለቱም ኮዝ ደግሞ እግዚአብሔር እስከሆነ ድረስ ምንም እኛ ኮንትሪቢዩት አደረግን የምንለው ነገር ሊኖር አይችልም። ኮዙ የእምነታችንም የጸጋውም ጸጋው ኦፍኮርስ የክራይስት ሜሪት ራሱ ከእግዚአብሔር ዘንድ ስለሆነ ሁሉንም ነገር የምንሰጠው ለእግዚአብሔር ነው። ስለዚህ በዛ ሴንስ አንድ ሰው ከአለማመን ወደ ማመን ሲመጣ ከእግዚአብሔር ጸጋ የተነሳ ነው የሚለውን እናስቀምጣለን ማለት ነው። ሁለተኛ ላይ ያነሳ ነው ደግሞ ያው ስለ ኢሌክሽንም ፕሪዴስቲኔሽንም አንስተናል። መጽሐፍ ቅዱስ ውስጥ መካድ እንደማንችል በቃ ተጽፎ ነው ያሉት። በክርስቶስ ኢየሱስ ከዓለም ሳይፈጠር በፊት መረጠን ይላል። ይሄ ከእግዚአብሔር ዘንድና ከሂውማን ሳይድ ሊታይ ይችላል። በእግዚአብሔር ፊት ቴምፖራል ወይ ደግሞ ታይም እንደኛ ስለማይታይ በእግዚአብሔር ፊት ለፊት ሁሉም ነገር በአንዴ ስለሚታይ ፊውቸርና ፓስት ስለሌለ ከዘላለም ጀምሮ ሲመርጠን እግዚአብሔር ኦልሬዲ የሚሆነውን ሁሉ በፎርኖሌጅ ሁሉ ያውቃል ማለት ነው። በዛ ውስጥ ደግሞ በክርስቶስ ኢየሱስ በኩል ደግሞ ሰዎችን መርጠዋል። በክርስቶስ ኢየሱስ ስንል ምን ማለት ነው? በክርስቶስ ኢየሱስ ያመኑት ማለት ነው። እንደዚህ ነው የኦርቶዶክስ ሉተራን ሁሉ የሚያስቀምጡት። ዮሐን ጌርሃርድን ብናይ፣ ጃኮብ አንድሪያስ፣ ሁለስማን፣ አብርሃም ካሎቭ ሁሉንም ብታዩቸው ዮሐንስ ዊልሄልም ባየርንም ብታዩ ሁሉም በዛ ሴንስ ነው የሚያስቀምጡት ማለት ነው። እሱን ተናግረናል። በሪጀነሬሽን ደረጃ ደግሞ የሉተራን ሳይድ የሚታይበት ከአባቶች ጋር የሚቃረን ነገር የለውም። ኦፍኮርስ ሰው በኦርዲነሪ ኢን ኦርዲነሪ ስቴት በኦርዲነሪ በተደረገው በተደነገገው በጎስፐል ውስጥ በተቀመጠው መንገድ ሰው ሁሉ ያው ካመነ መጠመቅ ይኖርበታል። በዛ ወይ ነው ሳልቬሽንን የሚያገኘው። ነገር ግን ሪጀነሬሽን ስንል ዶናቴዮ ፊዴ ሊሆን ይችላል። ለምሳሌ ነውም ደግሞ እግዚአብሔር ፌዝን ሲሰጥ ሊሆን ይችላል። ሴንት አምብሮስም ይሁን ያው ለምሳሌ ኦገስቲን ራሱ የተጠመቀው 389 አካባቢ ይመስለኛል ካልተሳሳትኩ። ከዛ ያኔ ነው የተጠመቀው። ከሱ በፊት የእግዚአብሔር ነገር ምንም አልተገለጠላቸውም። እግዚአብሔር ምንም አያውቁም ብንል ራሳችን ነው የምንዋሸው ማለት ነው። ምክንያቱም ሂስትሪውን ስታዩ በእግዚአብሔር ኢየሱስ የታመኑ እግዚአብሔርን የሚያምኑ ጌታ ኢየሱስ ክርስቶስን ያመኑ ሰዎች ናቸው። እና ግን በኦርዲነሪ ሚንስ በሳልቬሽንን ለማግኘት ግዴታ መጠመቅ ይኖርባቸዋል። ያኔ ነው ሲልድ የሚሆነው ማለት ነው። የፎርጊቭነስ ኦፍ ሲ ናቸው። ሁለት መንገድ ብቻ ነው ሊኖር የሚችለው ማለት ነው። እነኚህ ሰዎች ልክ እግዚአብሔር ሪጀነሬሽን ኢን ሴንስ ስትሪክት ሴንስ እና አዘር ሴንስ አለው ብለን አስቀምጠናል። በሴንስ ኦፍ ዶናቲዮ ፊዴ ስናይ ወይ ደግሞ የእግዚአብሔር የዊላቸው ላይ በሚሰራበት መንገድ ስናይ ሪጀነሬሽንን እነኚህን ሰዎች እግዚአብሔር በውስጣቸው ሰርተው ኮንትሪሽን አላቸው በልባቸው ወደ ባፕታይዝ ለመደረግ ሙሉ አግሪ ያደረጉ ሰዎች ናቸው ማለት ነው። ፌዝ ስንል ደግሞ በዚህ ሁሉ ማመን ነው። በባፕቲዝም በኩል ፎርጊቭነስ ኦፍ ሲንስ እንደሚመጣ ማመን እንደሆነ እናውቃለን። ነገር ግን በኦርዲነሪ ሚንስ ግዴታ መጠመቅ ይኖርባቸዋል። ስለዚህ ሁለት ኦፕሽን ብቻ ነው ያለው ስለነዚህ ሰዎች ስናወራ ብለን አስቀምጠናል። እስኪጠመቁ ድረስ ጥምቀት ጋር ሳይደርሱ ከሞቱ ኤክስትራኦርዲነሪ ወይ ደግሞ የሆነ ነገር ቢሆንና ከዚህ ዓለም ቢለዩ ኤክስትራኦርዲነሪ ኬዝ ይሆናል። ስለዚህ ኦልሬዲ ሪጀነሬሽናቸው ሰርተዋል ማለት ነው። ስለዚህ የኃጢአት ይቅርታ አግኝተዋል። ኤክስትራኦርዲነሪ ቢሆን ሳልቬሽንን ካገኙ ስቲል የኃጢአትን ስርየት አግኝተዋል ማለት ነው። ኦር ዘ ሰከንድ ኦፕሽን ምንድን ነው? በኦርዲነሪ ሚንስ መሄዳቸው ማለት ነው። ኦልሬዲ አምነዋል ጥምቀት እንደሚያስፈልግ ባፕታይዝ ሲደረጉ ሲልድ ይሆናል ማለት ነው ይሄኛው እምነታቸው ማለት ነው። the only thing ባፕቲዝምን ሪጀክት ሲያደርጉ ያን እምነታቸውን ፉል ስላልሆነ አይድኑም ማለት ነው። ባፕቲዝሙን ራሱ ሪጀክት ሲያደርጉ ለምንድን ነው የማይድኑት? ፌዛቸው ትክክል ስላልሆነ። ምክንያቱም ፌዝ ስንል በእግዚአብሔር በሰጠን ነገር ላይ ትረስት ማድረግ ነው። ትረስት የምናደርገው ደግሞ አንዱ ምንድነው? በባፕቲዝም በኩል ልክ ሐዋርያት ምዕራፍ 2 ላይ እንደተጻፈው የእግዚአብሔርን ይቅርታ በኦርዲነሪ ሴንስ ማግኘት ነው ማለት ነው። ስለዚህ ምንም የሚጋጭ ነገር የለው ማለት ነው ከኛ አንጻር ሪጀነሬሽን በዋይድ ሴንስ እና በስትሪክት ሴንስ ስለሚታይ። ስለዚህ በዚህ እንጨርሳለን። ሰዓቴ ማልቋል። ቴንክ ዩ።
እሺ እዩ ለእኔ 3 ደቂቃ ብቻ ሰጣኝ። አኖኒ 7ቱን መጠቀም ይችላል። እሺ ስትጀምር አስጀምረዋለሁ። እሺ አስጀምረው። እኔ ማለት የምፈልገው 2 ነገሮች ብቻ ነው እዚህ ላይ። የመጀመሪያው ቅድም ሳነሳ የነበረው አንድ ሰው ሪጅስት ሊያደርግ የማይችለው ወይም ደግሞ ሪጅስት ያላደረገው ከማ የተነሳ ነው? ከሰው ልጅ የተነሳ ከራሱ የተነሳ ነው? ከእግዚአብሔር ጸጋ የተነሳ ነው የሚለውን ሲጠይቅ የነበሩ ሉተራኖች በዚህ ጉዳይ ስለተከፋፈሉበት ነበረ። የሚዙሪ ሲኖድ እና የኦሃዮ ሲኖድ በዚህ ምክንያት 2 ቦታ እንትን ብሏል፣ ተለያይተውበታል። የሚዙሪ ሲኖድ ከእግዚአብሔር ጸጋ የተነሳ ነው የሚሉት። ለዚህም ራሱ የጠቀስኩት ፍራንዝ ፓይፐር እና ኢቨን የሚዙሪ ሲኖድ የመጀመሪያው ፕሬዚዳንት የነበረው ዋልተር ራሱ የጠቀሱት ይሄንን ነው፣ ከእግዚአብሔር ጸጋ የተነሳ ነው የሚሉት። ነገር ግን ከእግዚአብሔር ጸጋ የተነሳ ከሆነ እነዚህ ሰዎች እንትን የማያደርጉት ሪጂስት የማያደርጉት ከእግዚአብሔር ጸጋ የተነሳ ከሆነ ሎጂካል ኮንክሉዥኑ ምንድን ነው የሚሆነው? እነዛ የጠፉት ሰዎችም እግዚአብሔር ጸጋውን ስላልሰጣቸው ነው ማለት ነው የጠፉት። ሶ ሎጂካሊ ኮንክሉዥኑ ምንድን ነው የሚሆነው? ካልቪኒዝም ነው የሚሆነው። እግዚአብሔር አስቀድሞ ሰዎቹን መርጧል፣ ጸጋውንም ሪጂስት እንዲያደርጉም ደግሞ ጸጋውን ሰጥቷቸዋል። ሌሎቹን ደግሞ ጸጋውን አልሰጣቸውም ነው የሚሆነው። ስለዚህ ሎጂካል ኮንክሉዥኑ ካልቪኒዝም ነው የሚሆነው ማለት ነው ይሄኛው። ነገር ግን እነሱ ይህን ሎጂካል ኮንክሉዥኑን ዲናይ ስለሚያደርጉ ሎጂካል ኮንትራዲክሽን ውስጥ ይወድቃሉ። መንፈስ ቅዱስ ወይ ለነዚህ ለሚጠፉት ሰዎች ጸጋውን ሰጥቷቸዋል ወይ ደግሞ አልሰጣቸውም። ሁለቱንም በአንድ ጊዜ ሊሆን አይችልም። አለበለዚያ ሎጂካል ኮንትራዲክሽን ውስጥ ነው የሚገቡት ማለት ነው እነዚህ እንትኖች ሚዙሪ ሲኖድ ውስጥ ያሉት። ኦሃዮ ሲኖድ ውስጥ ደግሞ ያሉት ከራሱ ከሰው የተነሳ ነው ነው የሚሉት። ከሰው የተነሳ ደግሞ ከሆነ ሲነርጂዝም ነው የሚሆነው ይሄኛው ነገር። ራሱ ፍራንሲስ ፓይፐር ራሱ ሲነርጂስት እያለ ነው የሚጠቅሳቸው እነዚህን ሰዎች። ሲነርጂስት ከሆኑ ከኛ ጋር ተስማምተዋል እንደማለት ነው። ስለዚህ እኛ ከነሱ ጋር አንጣላም፣ ከቶታል ዲፕሪቪቲ ውጭ ኢሌክሽን ላይ ከነሱ ጋር አንጣላም እንደማለት ነው ኦሃዮ ሲኖዱ ጋር ካሉት ጋር። ሁለተኛው ነጥብ ደግሞ የማነሳው እንትን ቅድም ከጥምቀት በፊት ያመነ ሰው ካቴኩመን እያለ እንትን ብሏል ኦሪጂናል ሲንን ሪሚት ተደርጎለታል ወይ ብለን ስንጠይቅ ሪጀነሬትድ ሆኗል ያሉ ነበር ሲመልሱልን የነበረው እንጂ ኦሪጂናል ሲን ጠፍቶለታል አልጠፋለትም የሚለው አልተመለሰም በግልጽ። ነገር ግን አምኖ ያ ሰው ኦሪጂናል ሲን ካልጠፋለት ሪጀነሬትድ አልሆነም እንደማለት ነው። ምክንያቱም እንዴት ነው አንድ ሰው ኦሪጂናል ሲን እያለበት ዳግመኛ የሚወለደው? ይሄ ሊሆን ስለማይችል። ነገር ግን ኦሪጂናል ሲን ጠፍቶለታል ካሉ ባመነ ቅጽበት ማለት ነው፣ በጥምቀት ቅጽበት ኦሪጂናል ሲን አይኖርበትም። ምክንያቱም ኦሪጂናል ሲን ባመነ ቅጽበት ጠፍቶለታልና። ስለዚህ ጥምቀት የኦሪጂናል ሲን ሳይሆን ሪሚት የሚያደርገው ካመነ ጊዜ እስከ ተጠመቀ ጊዜ በነበረበት የነበረውን አክቹዋል ሲን ብቻ ነው። ስለዚህ በዚህ ደግሞ ከሄድን ከቁርባንና ከንስሐ የተለየ ጥቅም የለውም ማለት ነው ጥምቀትን። ስለዚህ እነሱ የጥምቀትን ጸጋዎች ይሄ ከኦሪጂናል ሲን ነፃ መሆን ዳግመኛ መወለድን እንትን ላይ ያደርጉታል፣ እምነት ላይ ያደርጉታል ለመስራት። አባቶች ደግሞ ይህንን ሙሉ በሙሉ መጥቀስ እንችላለን። ሌላ ቀንም አውግስቲን፣ አምብሮስ፣ ዮሐንስ አፈወርቅ፣ ሌሎችም እንደዚሁ ጎርጎርዮስ ዘንዚናዙ ተቃውመውት እናገኛለን። ይሄንን ሁሉ ማለት ነው። ከአባቶችም ትምህርት የተለየ ነው። ሎጂካሊ እርስ በርሱ ኮንትራዲክት የሚያደርግን ወይም ደግሞ ወደ ካልቪኒዝም ሬዱስ የሚደረግ ትምህርት ነው ይዘውልን የመጡት እንደማለት ነው። አኖኒ ቀጥል። እኔ ስትጀምር አስጀምርልሃለሁ። እኔ ማሳየት የፈለግኳት ድምፅህን ግን ጮክ ብላ ነው አይሰማም። እሺ አሁንስ ይሰማል? አሁን ይሰማል። እንደሱ አድርግና ኦኬ። የዋልተርን ፖዚሽን ለማሳየት ነው። አሁን እዚህ ጋር ያየሁት የዋልተርን ፖዚሽን አለ፣ የነዛኛው የኦሃዮ ሲኖድም አስተሳሰብም አለ። ሁለቱንም በአንድ ላይ ማስኬድ የተሞከረው ግን የዋልተርን ስናይ ምንድነው ያስቀመጠው? ዌዘር ጋድ ፍሮም ኢተርኒቲ ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ወር ሌድ አውት ኦፍ ፒውር መርሲ ኤንድ ኦንሊ ፎር ዘ ሴክ ኦፍ ዘ ሞስት ሆሊ ሜሪት ኦፍ ክራይስት ኢሌክትድ ኦርዴንድ ዘ ቾዝን ቺልድረን ኦፍ ጋድ ቱ ሳሊቬሽን ለድህነት መርጧላልና ኦርዴንድ ማርጓልና ዋትኤቨር ፐርቴንስ ቱ ኢት ኮንሲኩዌንትሊ ኦልሶ ቱ ፌዝ ሪፔንታንስ ኤንድ ኮንቨርሽን። ስለዚህ ኢሌክሽኑና ኦርዲኔሽኑ ለድህነት ሲባል እሱም ብቻ አይደለም፣ ሚንሶቹ ራሱ ፌዝ ሪፔንታንስ ለኮንቨርሽን ለእነዚህ ሁሉ ነው የተመረጠው። ስለዚህ ምርጫህ ለምንድን ነው? ለድህነት እንዲሁም ለእምነት ሁሉ። ስለዚህ ምርጫህ እንድታመን ሁሉ ነው ማለት ነው፣ ለእምነት፣ ለሪፔንት፣ ለኮንቨርሽን። በዛኛው ሳይድ ጋር ስንሄድ ግን ሰከንድ ግን ይሄ እነ ዋልተር የሚቃወሙት ግን ዌዘር ኢኒ ሲሌክሽን ጋር ቱክ ኢንቱ ኮንሲደሬሽን ኤኒቲንግ ጉድ ኢን ማን ኔምሊ ዘ ፎርሲን ፌዝ ዘ ፎርሲን ኮንዳክት ኦፍ ማን
the 14 non-resistance and the 14 persevering phase ነን ሬዚስታንሱን persevering ፌዙን እነዚህን ሁሉ አይቷል ወይ thus elected certain person to salvation in consideration of his with respect on account of in question we affirm while our opponents denied አያጫ እንትኖች የሚቀበሉት ኦሄው ሲኖዱ ይሄኛው ነበር የሚቀበለው ምን የሚለውን ነን ሬዚስታንሱንም ፌዝንም ስለዚህ ካንተ ያየው ነገር አለ ማለት ነው ስለዚህ የዋልተር ፖዚሽን ደግሞ ይሄኛው ነው ክሪቲክ የሚያደርገው ስለዚህ አንዱን መምረጥ ይኖራል ማለት መምረጥ ግድ ይላል በሁለቱ ማብራራት አልችልም ስለዚህ የግዴታ የሆነ ከኔ የሆነ እምነት ነው አይቷል ከተባለ የጌራርድም ወደዛ ነው የሚሄደው እምነት ነው ከኔ አይቷል ከተባለ እግዚአብሔር ካንተ አይቶ የሆነ የመረጠው ነገር አለ ማለት ስለዚህ የነ ዋልተር ፖዚሽን ወይም ኤልሲኤምኤስ የሚባለው ማለት ነው ይሄ ኮንፌሽናሉ የሚባለው ሉትራኑ የነ ዋልተር ነው ስለዚህ በከዛኛው ፖዚሽን ጋር አይስማሙ ማለት ነው ሁለተኛው ደግሞ ማነሳው ናቹራል ዊል በሚለው ሴንስ ናቹራል ዊል አልጠፋም ከተባለ ይሄ ዊል ምንድነው ከኔቸር ጋር የተያያዘው ይሄ ማለት ለምሳሌ ማክሲመስም እንደሚያስቀምጠው እንግዲህ ኮንስታንቲኖፕል ሁለተኛው ጉባኤያቸው ጋር ሙግቱን ሲያነሳ ምንድነው ከይሄ ሞኖቶላይትና ዳዮቴላይት ሲል ናቹራል ዊል እንዳልጠፋ ምክንያቱም ናቹራል ዊል ከጠፋ ክርስቶስ ሂዩማን ዊል አይኖርም ናቹራል ዊል ስለዚህ ከሰው አልነሳም ማለት ስለዚህ ሞኖቶላይት ትሆናላችሁ ስለዚህ ናቹራል ዊል አልጠፋም ናቹራል ዊል ካልጠፋ በሰው ዘንድ ናቹራል ዊል ደግሞ የሚያብራራው ማክሲመስ በምን ሴንስ ነው ሁሌም ወደ ጉድ የሚያዘነብለው ነገር ግን ኖሚክ ዊል ስለመጣ በውድቀት ሞድ ኦፍ ዊል ስለመጣ ሰው ኢግኖራንትም ስለሆነ ኤክሰርሳይሱ ይለያያል ነገር ግን ይሄ ናቹራል ዊል ካልጠፋ ስቲል ወደ ጉድ የማዘንበል ሁኔታ አለው ማለት ነው ናቹራል ዊሉ ካልጠፋ አሁን ማንሳት ያለብን ዊሉ አልጠፋም ካሉ ይሄ ዊል ወደ መልካም ነገር ማዘንበል ይችላል መልካም ከምንለው ውስጥ አንደኛው ምንድነው የእግዚአብሔር ቃል ነው ወደ እግዚአብሔር ማዘንበል ይችላል በሚሰበክለት ካለበለዚያ ዊሉ ጠፍቷል ማለት ነው ግን ቡክ ኦፍ ኮንኮርድ እንደምናየው ምንድነው ይሄ ነገር ሁሌም ሪጀክት የሚያደርግ የወደቀ ይሄ ማለት የሆነ በውድቀት ሰዓት ናቹራል ስቴቱን ሁሉ እንደነጠቀበት ነው ማለት ነው ምናየው ስለዚህ ኢቭን ይሄ ከነ ማክሲመስ ከሄደን ናቹራል ዊል ራሱ ነፃ የሚያደርግ እንደው የነሱን ካውንስል ራሱ ሪጀክት የሚያደርግ ነገር ነው ማለት ነው ሌላኛው የማነሳው ደግሞ ከካቴኩሜኖች አንፃር ካቴኩሜኖች እንግዲህ ኦግስቲን ደጋግሞ እንደሚናገሩ እንደውም ዮሐንስ 3 ትራክቲት 11 ጋር ዮሐንስ 3:5 ነው ጥቅሱ ሰው ከዋና ከመንፈስ ካልተወለደ ካቴኩሜኖችን በሚያነሳበት ክፍል ላይ የኃጢአት ስርየትም አያገኝም ነው የሚለው ካልተወለደ ስለዚህ ይሄኛው ራሱ እንዴት እንደሚያስታርቁት አላቅም ሌላ ላነሳው የነበረው ደግሞ ከኤፌሶን 1 አንፃር ጋር ደግሞ ስናብራራ ለምሳሌ እዛ ጋር መረጠን የሚለው በክርስቶስ ነው ከዛ ይሄ ነገር በክርስቶስ ምንድነው ከዘላለም በፊት አይደለ ዓለም ሳይፈጠር በፊቱ ነውርና ነቀፋ እንዳይኖር በክርስቶስ መረጠን ስለዚህ ግቡ ምንድነው ነውር አልባ መሆን በማን በክርስቶስ ግቡ የኤሌክሽኑ ፐርፐዙ ምንድነው ነውር አልባ መሆን ይሄ ደግሞ በክርስቶስ ነው ይሄ በክርስቶስ ደግሞ ከዘላለም እንዴት ነው ልንመረጥ የምንችለው ከዘላለም ጋር አልነበርንም በክርስቶስም አልነበርንም በክርስቶስ ብሎ የተናገራቸው ማንን ነው እዛው ጋር ቁጥር 1 ድረስ ስትሄድ በክርስቶስ ያላችሁ ያ ደግሞ ምንድነው ፌስፉል ኢን ክራይስት ብሎ ነው የጀመረው ስለዚህ በእምነት ያሉት ናቸው ከዘላለም ደግሞ እኛ አልነበርንም ስለዚህ ከዘላለም እንመረጥ አንችልም ቅድም ሁለተኛ ጢሞቴዎስ 1:9 ላይ የሚያነሳው ስለምንድን ነው ከዘላለም ነው ይሄ ጸጋ ራሱ የተሰጠን ስለዚህ ምርጫው ስናወራ ምንድነው በክርስቶስ ቀለሜንጦስም እንዳወራው ምርጫው ክርስቶስ ምርጡ ነው ማቴዎስ 11 ላይ እንደሚናገረው ምርጡ ክርስቶስ ከሆነ ከዘላለምም ክርስቶስ ነበረ ስለዚህ ማንም ሰው ከክርስቶስ ጋር ዩናይት ሲያደርግ በዚህ በክርስቶስ ላይ ያለው በረከቶች በሙሉ ለኛም ይሄዳል ማለት ነው ምርጥ ነው እዛው ጋር የሚዘረዘራቸው በረከቶች አሉ እያንዳንዱ ስለዚህ ያን ነገር የምንካፈለው በክርስቶስ ነው ለዛ ነው ከዘላለም ራሱ ተሰጠን ይያል የሚናገሩ ምክንያቱም ዘላለማዊ ክርስቶስ ነው ስለዚህ ከዘላለም የነበረው እሱ ከዘላለም ጋር ከዘላለማዊ ከሆነ ጋር ዩናይት ስታደርግ አንተ ራሱ ምርጥ ትሆናለህ እንጂ የሆነ ያንተን እምነት አይቶ ከዛ ላይ በእምነቱ መረጥኩት አይደለም ራሱ የሚለው በክርስቶስ መረጥኩት ነገር ግን በክርስቶስ ቤተክርስቲያንን ስመል በክርስቶስ በኩል ቤተክርስቲያን ስለመረጠ ቃሉ ወንጌሉን የሚሰማ እሺ ይላል ግን ወደዚህ ቶማስ አኩይናስ ከተወሰደ ኢሪሲቴብል ግሬስን ራሱ ማይቀበሉበት ምክንያት አይኖርም ምክንያቱም ካልቪኒስቶች የሚጠቅሱት ማነው አብሶሉት ዲቫይን ሲምፕሊሲቲም ስለሚቀበል ነው ቶማስ አኩይናስ እያንዳንዷን ኮዝ ከእግዚአብሔር ከጀመረ ኢቭን ዊል ራሱ የመጀመሪያው ሙቭመንት ኦፍ ዊልን የሚቀይረው ራሱ ኮዙ እግዚአብሔር ስለዚህ ኢሪሲቴብል ነው ብሎ የሚያነሱብን ነው ስለዚህ ካልቪኒስቱን መልሰ ይሄ ካልቪኒስቱ ሲጠቅሰው አይ ይሄ በዚህኛው ወይ ነው መፈታት ያለበት ልትላችልም ማለት ነው ምክንያቱም ካልቪኒስቱ ራሱ
ቶማስ አኩይነስን ያነሳል። አብሶሉት ዲቫይን ሲምፕሊሲቲ ዳብል ፕሪዴስቲኔሽን ለማስተማር ስለሚጠቅሱት ማለት ነው። ግን ለአንተ ብቻ ሲሆን መውሰድ አችልም። ስለዚህ ካልቪኒስቱን መጥቀስ ስለሚችል ማለት ነው። ይሄኛውን እያንዳንዱ ዊልህን የሚቀይረው እሱ ስለሆነ ማለት ነው። ይበቃል እዚህ ጋር ታይም። እሺ አይ ቲንክ 3 ደቂቃ ነው 2 ደቂቃ ምናምን ነገር ቀርቶ ነበር መሰለኝ። ግን አሪፍ ውይይት ነበረ። ጥሩ ነው የተወያያችሁት። በጣም ደስ ይላል እና ተምረንበታል። አሪፍ ነው። አሁን ጥያቄ የመቀበል ሀሳብ አላችሁ ወይስ እንጨርስ? ስለዚህ ምናልባት ፈቃደኛ ከሆናችሁ ለዛሬ ሰዎች እናስገባ እንችላለን። ከዛ በላይ የሚሄድ ሀሳብ የለም። አይ ቲንክ ለዛሬ ቢበቃ ነው ይሻላል። ጋይስ መሽቷል። እንደዚህ ቢደረግ ይሻላል። አኖኒ በቃ በውስጥ እኔም ብላ አኖኒ በውስጥ እስኪ እንትን እንበልና የሴንት ማክሲመስን ዲስፒቴሽን ዊዝ ፒረስ አንተ ትቀበል ይሆን አዶን ነው፣ ግን በውስጥ እስኪ እናወራለን ስለሱና። አይ መቀበል እንኳን አልቀበለውም፣ ግን ከእናንተ አንጻር ስለምትቀበሉት ነው ያው ያነሳ እንትን ያልኩት። እሱ ወደ እንትና ኢስተርን ኦርቶዶክስ የሚያነሱባችሁም ይሄኛው ነው። ኢቨን ይሄ ሞኖርጊዝም የሚባለው ነገር ሞኖቴላይት እንደሚያደርግ ማለት ነው። ብዙ ጊዜ ይነሳል። እሱን ያነሳሁት። አይሆን እሺ፣ በውስጥ እናወራለን ስለሱ። አሁን ቀጣይ እኔ የምላችሁ ነገር ያው እስከ እንደ ዛሬ ሰዓት አንሶኝ አያውቅም። ብዙ ነገሮች አዘጋጅቼ ነበር እውነት ለመናገር ሰዓት አንሶኛል፣ ግን ጥሩ ዲስከሽን ነበር። ለሌሎቹ ግን ለኦርቶዶክሶቹም የምነግራቸው የሆነ ብዙ ነገር ስላዘጋጀን ሌላ ቀን እኛ ላይቭ እንገባበታለን ነው የምለው። እንትን እናድርግ በቃ ያ ጆም እዚሁ ላይቭ ከፍቶ ትንሽ ስለሚቆይ ያው እናንተም ሪፍሌክት ምናምን ታደርጋላችሁ። የሚገባ ሰው ኪዳን ከቻልክ ክፈትና የተወሰነ ደቂቃ ሪፍሌክት ቢያደርጉ የኛም ልጆች አሪፍ ነው። ጥያቄ እንኳን መቀበል ምናምን ባትችሉ ማለት ነው። አይኖ ስራ ምናምን አለባችሁ። ከዛ ቀኑን ምናምን ወስነ ትነግራችኋለህ እዛው ላይቭ ላይ። ችግር የለውም እናንተ ካልቀጠላችሁ። እሺ ኪዳን እና አኖኒ የዛሬው አሪፍ ዲስከሽን ነበር። እሺ ኪዳንና አኖኒ ቴንኪዩ። እንግዲህ ጥሩ ውይይት ነበረ። ከእነሱ ጋር ቴሌግራም ላይ ማውራት ደስ ይለናል ሁሌ። ያው እነሱም የሆነ እንትን ነገር